እንደምን ዋላችሁ? ምሳ ጥሩ ነበር? እግዚአብሔር የተመሰገነ ይሁን። በጧቱ ክፍለ ጊዜያችን በጣም ጥሩ ጊዜ ነበረን። እግዚአብሔር ባርኮናል። በጣም የማንረሳውን ትምህርት አስተምሮናል። ከሰዓት በኋላ ደግሞ እንግዲህ ዛሬ የተዘጋጀውን ልዩ የምርቃት ፕሮግራም የምናስኬድ ይሆናል። ስለመጣችሁ እግዚአብሔር እጅግ አድርገን እናመሰግናለን። እናንተንም እግዚአብሔር አብዝቶ ይባርካችሁ። አሁን አንድ አዝማች እየዘመርን እንዲገቡ ተመራቂዎች እንዲገቡ እናደርጋለን። ይሁን ስትል ጌታ ያልከው ሁሉ ሆነ፣ እንደተናገርከው አምሮ ተከናወነ። ለቃል ማይታዘዝ ኧረ ምን አለና ክብርን እሰጣለሁ ይሁን ምስጋና። ይሁን ስትል ሊያደርግ አይደለ ተሞላ ለቃል 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 ክብር ይሁን። ይሁን ስትል ሊያደርግ አይደለ ተሞላ ለቃል 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 ክብር ይሁን። እግዚአብሔር አይተ ምድርን ባዶ ሆና አንዳችም የሚታይ የሌለባት ሆና በየወገኑ ዛፍን ታብቅል ፍሬ ያለ ስትል ድንቅን የሰራው ለእኔ ማረገ ይሄ ምድረ በዳይ ላይ ፍሬ ይሁን ላለ ለቃል 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 ክብር ይሁን። በድጋሜ ክብር ለአምላካችን ይሁን። ክብር ለአምላካችን ይሁን። ስለረዳን፣ ስላገዘን፣ ስራችንን ስለሰራለን፣ አእምሮአችንን ስለባረከ፣ ዛሬ በእንደዚህ አይነት ሁኔታ እንድንገኝ ስለረዳን እግዚአብሔርን እናመሰግናለን። እንግዲህ ይሄ አራተኛው ዙር የሲል የግራጁዌሽን ፕሮግራም ነው። እንኳን በድጋሜ እንኳን በደህና መጣችሁ እላለሁ። ፕሮግራሙን በጸሎት የሚከፍቱልን አቶ ለታ ይሆናሉ። አቶ ለታን ወደዚህ ጋብዤ በጸሎት እንዲከፍቱልን ይህን ፕሮግራም ከዚህ በኋላ የምናደርገው ነገር በሙሉ እግዚአብሔር ያለበት እስካሁን የረዳንን እያመሰገንን ከዚህ በኋላ ያለውን በሙሉ ደግሞ ለእግዚአብሔር እየሰጠን ፕሮግራማችንን በጸሎት እንጀምራለን። ከዛ በመቀጠል ደግሞ ዶክተር ወርቁ ወደፊት መጥተው አንዳንድ ነገር ይነግሩናል። ፕሮግራሙንም እንደዚሁ ደግሞ የመክፈቻ ንግግር ያደርጉልናል። ከዛ በኋላ ያለውን ተመልሼ አስተዋውቃለሁ። እሺ፣ ምናልባት ለማታውቁ የትምህርት ቤቱ የአቃቂ አድቬንቲስት ትምህርት ቤት አሁን ያለንበት እንግዶች ስላላችሁ የዚህ ትምህርት ቤት ፕሪንሲፓል ናቸው። እግዚአብሔር ይባርኮት። እንጸልይ። ከፍ ብለህ በሰማይ የምትገኝ አባታችን ለዚህ ጊዜና ቦታ እድል ስለሰጠን እጅግ አድርገን እናመሰግናለን። ኃጢአታችን ይቅር በለን። ዛሬ ለተመረቁት ወንድሞቻችንና እህቶቻችን ባሳለፉት ጊዜያት ሁሉ ረድታቸው ለዛሬ ለዚህ ደስታ ቀን ስላበቃቸው እጅግ አድርገን እናመሰግናለን። በተመረቁበት ሙያ በቅንነትና በታማኝነት አገራቸውን፣ ወገናቸውን፣ ዓለምን እንዲያግዙ እርዳቸው። በሚሰሩበት ስራም ያንተን ስም ያንተ ክብር እንዲያሳዩ አግዛቸው። በቀሪ ጊዜያችንና ፕሮግራማችን ላይ ተከበር። በልጅ በኢየሱስ ክርስቶስ ስም አሜን። እሺ፣ እንደምን ዋላችሁ? ምሳ እንዴት ነበረ? ተደሰታችሁ? ምሩቃን እንዴት ነው? እንኳን ደስ ያላችሁ። እንደገና ይሄ ለእናንተ ሲባል የተደረገ ነው። ይሄ በሙሉ የምታዩት ላይና ታች ለ43ታቸው አይ ቲንክ አሁን ሳየው 44 ሳትሆኑ አትቀሩ።
ሲል የተቋቋመው Society of Ethiopian Adventist Lay Members የተቋቋመው ወይም በአማርኛ ደግሞ የኢትዮጵያ አድቬንቲስቶች የፈቃደኛ አገልጋዮች ህብረት የተቋቋመው በ2013 ነው። በተቻለ መጠን እኛ የውጭ ሰው ይመስል ከአጥር ውጭ ሆነን ውስጥ ምን እያደረጉ ነው ብለን ከምናይ ተሳታፊ አባሎች መሆን ያስፈልገናል በሚል መንፈስ በ2013 ነው የተቋቋመው። ነገር ግን ይሄንን የምርቃት ስነ ስርዓት የጀመርነው በ2015 ነው። ስንጀምር ኮተቤ ቤተክርስቲያን ላይ ነው የጀመርነው። በ2015 ወደ 34 የሚሆኑ ምሩቃን፣ ከዛ ወዲህ ቁጥሩ እየጨመረ ነው የሄደው። አሁን እንደተነገረው ተደጋግሞ እንደተነገረው ይሄ አራተኛችን ነው። የመጀመሪያውን አመት ኮተቤ እናድርገው እንጂ ሁለተኛውን፣ ሶስተኛውን፣ ይሄንንም አራተኛውን እዚህ አቃቂ ነው። አቃቂ ተመችቶናል። እነሱም በኃላፊነት ያሉት ሁሉ ተመችታችሁናል፣ ለሚመጣው አመት በሰላም ያገናኘን እያሉን ነው። ስለዚህ እጅግ እጅግ ደስተኛ ነን። ጥቂት ነገሮች ጧት ለማለት ጊዜ ስላልነበረኝ ለምንድን ነው ሲል የተቋቋመው? ምን ለመፈጸም ነው ዓላማው ለሚለው መልስ መስጠት ስለሚያስፈልግ ሐሳብ እንዲኖራቸው ያህል እናገራለሁ። ዋናው ስሜት አድቬንቲስት የሆንን በመስሪያ ቤቱ ተቀጥረን የማንሰራ ምእመናን እንዲሁ ቁጭ ብለን ታዛቢ ከምንሆን ገብተን የቻልነውን ማገልገል ግዴታችንም ነው፣ ከላይ የታዘዝነው ነው በሚል ተቋሙን፣ ዩኒየኑን፣ ፊልዱን በተቻለ መጠን ለማገዝ ነው። ዓላማችን የወንጌል ስራን ማስፋፋት ነው። ውጭ ያሉ ኢትዮጵያዊ አድቬንቲስቶችን ማስተባበር ነው። በሚያስፈልገው ጊዜ የመዋጮ ሁኔታንም እያመቻቸን የንብረት ኃይል እንዲኖረንም እንጥራለን። እንደዚህ ወጣቶች ላይ ደግሞ አተኩረን እንሰራለን። የወጣቶች ፕሮግራም በተለያየ ጊዜ አድርገናል። ደምቆ ያለው ይሄ ነው፣ አራተኛ ጊዜ። ለምንስ ተጀመረ? ይሄ የግራጁዌሽን ፕሮግራም የጀመርነው ከችግር የተነሳ ነው። እንደ አጋጣሚ ሆኖ እኔ ትምህርት ሚኒስቴር በአማካሪነት ለረጅም ጊዜ ሰርቻለሁ እና የሰንበት ችግር አለ ዶክተር፣ ቅዳሜ እኮ እንደዚህ ፈተና መጣ ዶክተር፣ አሁን እኮ እንደዚህ እያሉ ያስቸግሩኝ ጀመረ። አስተማሪዎችን በማነጋገር መምህራንን፣ ኃላፊዎችን፣ ፕሬዚዳንቱን፣ የኮሌጁን፣ የዩኒቨርሲቲውን በማናገር ጀመርን። ወደ ኋላ ስናየው የተቀናጀ ነገር ብንሞክር ጥሩ ነው በሚል የዩኒየን ታላላቅ አመራሮች፣ የፊልድ አመራሮች ጋር ሆነን ትምህርት ሚኒስቴር ባለስልጣኖች ወዳጆቼ ናቸው። ከነሱ ጋር ደጋግመን ቢሮአቸው በመሄድ ለተለያየ አመታት ቅዳሜ ፈተና እንዳይሰጥ ለማድረግ እግዚአብሔር ረድቶናል። አሜን። ይሄ ቅዳሜ የሚደረግ ምርቃት ደግሞ በየቦታው ልጆቻችንን እያስቸገረ ስለሆነ ለምን በየዩኒቨርሲቲው እየሄዱ ከሚቸገሩ የራሳችን ለምን በሰንበት ተሰብስበን እግዚአብሔር አምላካችንን በአንድ ድምፅ ለምን አናመሰግንም ከሚል መንፈስ የመጣ ነው። ስናየው እውነትም ብዙ ይሄ እኮ በአዲስ አበባና በአዲስ አበባ ዙሪያ ያላችሁ ተማሪዎች ናችሁ። በኢትዮጵያ ዙሪያ በጣም ብዙ አድቬንቲስቶች ነው ያሉት። የአድቬንቲስት ወጣት ኃይል ቀላል አይደለም። እኔ እንዳውም አንድ አይነት የመቀናጀት ነገር ብናደርግ እንዲያውቁን ማድረግ ጥሩ ነው። ባለስልጣናትም ቢያውቁን 5 እና 7 እንዳልሆንን 100 እና 200 እንደሆንን ቢያውቁ መልካም ነው። አስተሳሰብና ውሳኔ ላይ ያስቡናል። አሁን ባለፈው አመት ይሄ ፈተና የሚሰጥበት ቀን ቅዳሜ ሆነ።
እና ይሄ የፈተናዎች ኤጀንሲ አለ 5 ኪሎ። የዛ መሪ በአጋጣሚ አብረን የሰራን በጣም ቅርብ ወዳጄ እና እሱ ሲነገረው ቅዳሜን አነሳልን። ስለዚህ ተቀይሮልናል። ለወደፊቱም እግዚአብሔር ይርዳን። አንድ ሚስጥር ግን ልንገራችሁ፣ እየተቸገርን ነው የምንሄደው። ለወደፊቱ የቅዳሜ ነገር የበለጠ እያስቸገረን ነው የሚሄደው። ይሄ ትንቢት ነው አይደለም እንዴ? የተነገረ እኮ ነው ችግር እንደሚመጣ። ስለዚህ እየጸለይን እንቆያለን እና ሲል ይሄን ሁሉ ይከታተላል ለማለት ነው። አምና እንደጀመርነው ለወደፊቱም እንደምናቅደው የምእመናን የካምፕ ሚቲንግ ከአካባቢ ወጥቶ ከእግዚአብሔር ጋር ወጣ ባለ ቦታ ላይ እንደገና ለመገናኘት፣ ለመታደስ፣ ለማጥናት እንግዶች ከውጭም ከውስጥም አምጥተን መንፈሳዊ ንቃት እንድናገኝ የምናረግበት ጊዜ እንወስዳለን። አምና ለመጀመሪያ ጊዜ የነበራችሁ ታስታውሳላችሁ። ድንቅ የሆነ ጊዜ ያሳለፍነው በፌሳ በጉራጌ ሀገር በለመለመው አካባቢ እጅግ በሚያምር ቦታ ፎቶግራፎችን መልቀቅ ነው ያለብን። ሲል እንትን ላይ ተመልከቱ፣ እንለቀዋለን። እጅግ የሚያምር አካባቢ ላይ ለ10 ቀን መልካም የመንፈሳዊ ጊዜ አሳልፈናል። አንዳንድ ጊዜ ራሳችንም ካልታደስን ለሌሎች ልንበቃ አንችልም። ስለዚህ ቤተሰባችንን ይዘን መታደስ ያስፈልገናል። ይህንንም ያደርጋል። ከመንግስት ጋር በመተባበር ብዙ ግንዛቤ እንዲኖር ያደርጋል። ሲል የተለያየ የስልጠና ትምህርት ይሰጣል። በአመራር በፖሊሲ ስራ፣ እንዲሁ በወንጌል ስራ፣ በወንጌል ጥረት ራሱ ደግሞ ከሌሎች ሚኒስትሪዎች ጋር እየሰራ የወንጌል መስፋፋትን ስልጠናን እህታችን ወይዘሮ ገነት ካለች አላውቅም፣ ታቢታ ሚኒስትሪ ወንጌላውያንን ያሰለጥናል። ለዛ እኛ በአቅማችን ደግሞ እርዳታ እናደርጋለን። ለሌሎች እንደዚህ የወንጌል ስራ ለሚሰሩ እርዳታን እናደርጋለን። ሆፕ ቻናል እጅግ የምንወደው በስራው የተሳካለት ለወደፊቱም ልንረዳው የሚገባ ትልቅ ድርጅታችን ነው። እሱን አምና እውቅና ሰጥተናል። ዘንድሮም እያሰብን ነው። ስለዚህ ሲል ከምስራቅ ኢትዮጵያ ዩኒየን ጋራ ከሴንትራል ኢትዮጵያ ፊልድ ጋራ በመተባበር ገና ሩቅ ጉዞ ለመጓዝ ያቀደ ድርጅት ነው። ይሄ የዘንድሮው ምረቃ 4ኛ ነው። እንኳን አደረሳችሁ ምሩቃን። በእውነቱ እንኳን እግዚአብሔር ለዚህ አበቃችሁ። ሳልጨርስ እንግዲህ ጠዋት በነካ ያደረኩትን ማመስገን ያለብኝ ሰዎች አሉ። ሲል 21 የቦርድ አባላት አሉት። ለማየት ሞክሬ ነበረ። ዶክተር ዮናስን አይቻለሁ። ዶክተር ዮናስ የቦርድ አባላችን ነው። ገነትን አይቻለሁ። እህታችን ገነት ካለሽ ያቻት፣ እሷም የቦርዳችን አባል ናት። ይሄ ቦርድ ደግሞ 5 ሰዎችን መርጦ ዕለታዊ የሆኑ ስራዎችን እነዚህ 5 ሰዎች እንዲሰሩ ሰጥቷል እና እነዚህ 5 ሰዎች ጠዋት አንስቻቸዋለሁ፣ ብደግማቸው ይገባቸዋል። ዶክተር ይስሐቅ በካሎ ምክትል ቼርማን ሆኖ እየሰራ ነው። አቶ ኤልያስ የኛ ጸሐፊ ነው፣ ኤልያስ አብደው። እህታችን ሲስተር ኤደን ክፍሌ እዚህ አለች። ብትነሽ ደስ ይለኛል፣ ሰውም ይወቅሽ። እህታችን ጠንካራ የእግዚአብሔር ሰው ናት፣ የምታግዘን የቦርዳችን አባል ናት። ብሩክ ፈለቀን ጠዋት አላየሁትም እና እግዚአብሔር ይባርከው ባለበት። እንግዲህ ይህንን ምርቃት ፕሮግራም ደግሞ የተለዩ ወጣቶች አቅማቸው ገና ያልተነካ ጎበዞች፣ በቴክኖሎጂ ብትሄዱ፣ በንቃት ብትሄዱ፣ በፈቃደኝነት ብትሄዱ አቻ የሌላቸውን በስም እየጠራሁ አመሰግናቸዋለሁ። የአብስራ ውብነህ ዛሬ ተመራቂ ሁና መደዳ ላይ ስላለች እግዚአብሔር ይመስገን። ብድግ በይ። እህታችን ዋና አንቀሳቃሻችን ናት በዚህ ምርቃት ቲም ላይ። እንዲሁም ዶክተር ዳዊት አሁን እየመራ ያለው ይኸውና፣ እሱ ራሱ አምና ተመራቂ ነው። ዘንድሮ ትልቁን ሚና ይዞ እያንቀሳቀሰ ያለው
እሱ ነው። እንዳውም ይሄ ለብሳችሁ ያጌጣችሁበትን ካባ አስተካክሎ ይዞ የመጣ እሱ ነው። እህታችን ደግሞ ፕሮግራማችንን በሙሉ በዲዛይኑም በምኑም ያስተካከለች ሊቅ እሷ ናት እና እግዚአብሔር ይርዳቸው። እንዲሁም በጣም በብዙ ነገር እየረዳን ያለ አሳቢ በውስጥ ለውስጥ የሚመራ ዶክተር እንደሻው ሀብቴም እዚህ አየዋለሁ። ብድግ ብትል ደስ ይለኛል። መድረክ ላይ እንዲወጣ ፈልጌው ነበረ፣ ተወኝ እኔ ከኋላ ላገልግል ብሎኝ ነው። እግዚአብሔር ይባርክህ። እንዲሁም ወጣቶች አሉን። ወጣቶቻችንን እጠራለሁ። ይኸውም ኤባ ዛሬ ጠዋት የሰንበት ትምህርት ሲመራ ነበረ። ኤባ ትታየኛለህ? ኦኬ፣ እዛ በር ላይ አለ። ኋላ እየሰራ ነው፣ አሁንም እየሰራ ነው። ወጣቱን እጅግ እናመሰግን። መታገስ የኔነህ ደግሞ ሁለገብ የሆነ ታላቅ አገልጋይ ነው። መታገስ ትታየኛለህ? ከኋላ አለ፣ ከኋላ ሁሉም ጊዜም የምግባችንን የአቃቂን ጠቅላላ ፕሮግራም የያዘልን ነው። እግዚአብሔር ይባርካቸው። አቃቂ ትምህርት ቤትን እግዚአብሔር ይባርክ። ይችን ቤተ ክርስቲያን ለፈቀዳችሁልን እግዚአብሔር ይባርክ። አስተዳደሮችን እግዚአብሔር ይባርክ። እንግዲህ ዛሬ የደስታ ቀን ነው፣ የምስጋና ቀን ነው። ይሄ ሁሉ ቀን ለእናንተ ነው። ስጨርስ በየዓመቱ ልዩ ተናጋሪ እንጋብዛለን እና እስከ ዛሬ ድረስ የሚያኮሩ ዋና ብለን የጠራናቸው ተናጋሪዎች ናቸው ያጋጠሙን። የዘንድሮ ምሩቃን እጅግ እድለኞች ናችሁ። ምን ያህል እንደጸለያችሁ አላቅም። ታይቶ የማይታወቅ በየቀኑ ማናየው ክቡር ወንድማችንን እንድናገኝ ሆኖልናል። እግዚአብሔር ይመስገን። ዶክተር ፓስተር መላክ አለማየሁ እጅግ ደስ ብሎናል መካከላችን ስላለ። እግዚአብሔር ይባርካችሁ። ሁላችንም እግዚአብሔር ይባርክ። እግዚአብሔርን በድጋሚ እጅግ አድርገን እናመሰግናለን። እውነት ለመናገር ዛሬ እንደዚህ ባለ ሁኔታ እንድንገናኝ ብዙ ምሽቶችን ተሰብስበናል አይደል ዶክተር? ብዙ ውጣ ውረዶች ነበሩ፣ ብዙ ሀሳቦች ነበሩ። የአንዳንድ ያሰብናቸው ሳይሳኩ ሲቀሩ በሌላ እግዚአብሔር ሲረዳን እዚህ ደርሰናል። እግዚአብሔርን እጅግ አድርገን እናመሰግናለን። የዚህ ዓመት ይመስለኛል፣ እርግጠኛ አይደለሁም፣ ልዩ ከሚያደርገው ነገር አንዱ አባትና ልጅ በአንድ ላይ ይመረቃሉ። አጨብጭቡላቸው እስኪ። አባትና ልጅ ይመረቃሉ። ኋላ ለመጀመሪያ ጊዜ ይመስለኛል አይደል? ለመጀመሪያ ጊዜ ነው እና በጣም የሚገርም አጋጣሚ ነው። በድጋሚ እንኳን ደስ አላችሁ። በጣም ግሩም ጊዜ እናሳልፋለን። ከዚህ በመቀጠል ዋና መልእክት እንዲያስተላልፉልን ጠዋትም በልዩ እንግዲህ እናንተ አላቅም፣ እኔ ከዚህ በኋላ ምርቃት ፕሮግራም በተካፈልኩ ቁጥር የማስታውሰውን መልእክት ነው ያገኘሁት። እንዴት በጣም እድለኞች ናችሁ፣ በጣም እድለኞች ናችሁ። ዶክተር ፓስተር መላክ አለማየሁን ወደዚህ እጋብዝና ልዩ መልእክት ከሳቸው እንሰማለን። የዚህ ዓመት ኪኖት ስፒከራችን ዶክተር ፓስተር መላክ ነው። እሱን ወደ መድረክ እጋብዛለሁ። በድጋሚ እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። በዚህ መሆን መልካም ነው አይደል? በተለይ ለተመራቂዎቻችን በድጋሚ እንኳን ደስ አላችሁ። እግዚአብሔር የተመሰገነ ይሁን። እንግዲህ ጥቂት ልበልና ከዛ አጠር ያለችውን መልእክት እየቸኮላችሁ ያላችሁት ለመጨበጥ ስለሆነ በመካከላችሁና በመጨበጡ መካከል እንዳልቆም ቶሎ ቀመጣለሁ። የሆነ ሆኖ እግዚአብሔር የተመሰገነ ይሁን። ዶክተር ወርቁ እግዚአብሔር ይስጥልኝ በድጋሚ ለሲል ለደረሰኝ ጥሪ እሱ ስለተናገረ እንግዲህ ሙሉ ትንሽ መናገር ስላለብኝ ነው። ወደዚህ ለመምጣት እድሉን ማግኘቴን ከእግዚአብሔር እንደተሰጠኝ ስጦታ ቆጥረዋለሁ። ደግሞም ታሪካዊ ነው። ምክንያቱም ለመጀመሪያ ጊዜ እንግዲህ በእንደዚህ ያለ ምርቃት እኔም በእንደዚህ አይነት ማዕረግ ሆኜ ያገለገልኩበት በሀገሬ የመጀመሪያው የእናንተ ምርቃት ነው። ስለዚህ
ሁል ጊዜ ከኔ ታሪክ ጋር ትቆያላችሁ ማለት ነው። ተስፋ አለኝ አቃቂ በምርቃታቸው አንድ ቀን ይጠሩኝ ይሆናል፣ ኩየራም ይጠሩኝ ይሆናል፣ ግን እናንተ ናቸው የመጀመሪያ። ስለዚህ እግዚአብሔር ይስጥልኝ ስላገኘሁት የመጀመሪያ እድል። ጠዋት ስለ ታላቁ ምርቃት ነበር አይደል ያወራ ነው። ምክንያቱም እናንተ ብቻ ሳትሆኑ ሁላችን መመረቅ አለብን ብዬ ስላሰብኩኝ ነው። ስለዚህ ለሁላችንም ስለሚሆነው ምርቃት የእናንተን ምርቃት እንደ ምሳሌ እንደ ጥላ ተጠቅመን አውርተናል። 3ቷን ነጥብ አትረሷትም መቼም አይደል? ሁሉም በበጉ ላይ ያተኮሩ ናቸው። የመጀመሪያው ምን ነበር? በጉን እናምልከው አይደል? ከዛስ በበጉ ደም እንዋደድ፣ በመጨረሻ ደግሞ በጉን እንከተለው። ይሄ ሁል ጊዜ የህይወታችን መመሪያ ከሆነ በታላቁ ምርቃት ሁላችን አንድ ላይ እንገናኛለን። ደግሞ እውነት ለመናገር ይህን ተመርቀን ያከጎደለብን ሰው ዓለምን ሁሉ ቢያተርፍ አይደል ነፍሱን ቢያጎድል ምን ይጠቅመዋል? ስለዚህ ለታላቁ ምርቃት ግብዣ ነበረ። አሁን ለዚህ የተለየ ፕሮግራም ግን በተለይ ለእናንተ ነው መናገር እንፈልገው፣ ለሁላችንም ግን ይጠቅማል። ሰው ሁሉ አሁን ሲያያችሁ እናንተን የሚያየው እንደ ጥበበኛ ሰዎች ነው። እውነት አይደለም? እውነት አይደለም? ይሄ የምን ምልክት ነው? የለበሱት ልብስ፣ ያደረጉት ኮፍያ መቼም ጥበበኞች ናቸው አይደል? የእውቀትን መንገድ ነው የተከተሉት። ምናልባት የወታደር ዩኒፎርም አድርጋችሁ እዚህ ጋር ኮከብ ቢኖርባችሁ ኖሮ እነዚህ ምኖች ናቸው እንላለን፣ ኃያላን ጦረኞች እንላችሁ ነበረ። ወይም ደግሞ ሌላ ምን አይነት ዩኒፎርም ልጠቀም? ሌላ አይነት ዩኒፎርም አለ አይደል? የእናንተ ግን የለበሳችሁት ልብስና አሁን ያላችሁበት ቦታ የሚያሳየው አንድ ነገር ነው። የነበራችሁበት ተቋም የምን ተቋም ነው? የትምህርት ተቋም። ያገኛችሁት እውቀት ለዚህ አብቅቷቸዋል። እግዚአብሔር የተመሰገነ ይሁን። ግን በዚህ ሰዓት ከእናንተ ጋር አጠር አድርጌ መነጋገር የምፈልግበት ሀሳብ እውቀት አንድ ነው። መቼም ሁሌ እንደዚህ ሲባል እንሰማለን አይደል? በእውቀትና በጥበብ መካከል ልዩነት አለ ይባላል አይደል? አዋቂዎች ሁሉ ምን አይደሉም? ጠቢባን አይደሉም። ለዚህ ነው የሚያጨስ ዶክተር ሊያክመን የሚችለው አይደል? ለዚህ ነው ሌባ የሆነ ሰውዬ የጸረ ሙስና ኮሚሽነር ሊሆን የሚችለው አይደል? ምክንያቱም ማወቅ ሌላ ነገር ነው፣ ጥበብ ደግሞ ሌላ ነገር ነው። ሁልጊዜ በእውቀትና በጥበብ መካከል ልዩነት የምናሰምረው እውቀት መረጃ ነው፣ ጥበብ ደግሞ ያንን መረጃ በምን ላይ መዋል ነው? በተግባር ላይ መዋል ነው እንላለን። ግን ከዛም ባለፈ መጽሐፍ ቅዱስ የሚሰጠን ጥበብን ደግሞ በሁለት ይከፍለውና የምድርና የምን ብሎ ይለየዋል? የሰማይ ጥበብ ብሎ ይለየዋል። ስለዚህ ለእናንተ እንደ ምርቃት ጥቅስ አድርጌ ልሰጣችሁ የምፈልገው ያዕቆብ ምዕራፍ 3 ቁጥር 17 ላይ የሚገኘውን ጥቅስ ነው። እርሱም እንደዚህ ይላል። እስቲ አብረን እናነበዋለን። ከሰማይ የሆነችው ጥበብ ግን ይላል አይደል? ከምድር የሆነችውን ጥበብ ቀድሞ ገልጾ ነው። ከዛ በኋላ ግን የትኛውን ጥበብ ሊያሳየናል? ከሰማይ የሆነው። ከሰማይ የሆነችው ጥበብ ግን በመጀመሪያ እስቲ አብረን እንቁጠር። ጣታችሁን አስተካክላችሁ እንደዚህ ስንት እንደሆኑ እንቁጠራቸው። በመጀመሪያ ምንድን ነው ይላል? ንጽሕት 1 በሉ። በኋላስ ሰላም ወዳድ 2፣ ከዛስ ታጋሽ 3፣ 4ኛ እሺ ባይ፣ 5ኛ አንድ ላይ ነው የመጡት ምንና ምን? ምሕረትና መልካም ፍሬ የሞላባት 5ኛ፣ 6ኛ ደግሞ አድሎ የሌለባት፣ 7ኛ ግብዝነት የሌለባት። ስንት መገለጫዎችን አየን? 7 መገለጫዎችን። ጌታ ይባርክ ነው። 7 መገለጫዎችን አየን። እንደነገርኳችሁ ሙሉ ክፍሉን ስታነቡት በያዕቆብ ምዕራፍ 3 ከ14 እስከ 18 ከምድር የሆነ ጥበብ አለ ይላል፣ ከሰማይ የሆነ ጥበብ አለ ይላል። የሰማዩን ጥበብ እናያለን። ይህንን ክፍል ሳጠና ሌላ አንድ ነገር ትዝ አለኝ። በመጽሐፍ ቅዱስ ውስጥ ጠቢብ የተባሉ ስለ እነሱ ሲነገር ጥበብ መገለጫ ሆኖ የቀረበላቸው ባለ ታሪኮች አሉ፣ ካራክተሮች አሉ። ወደ 7 ትንሽ ከዛም ቁጥራቸው ሊያልፍ ይችላል። ስለዚህ ምን አሰብኩኝ? ኦኬ የእውነተኛ ጥበብ መገለጫ ከሰማይ የሆነችው ጥበብ እነዚህ 7 ባህሪያት አሏት። ስለዚህ እንግዲህ አስተማሪ አይደለው አዛምድ ፈተና ትዝ ይላችኋል። ሃና በዚህ በኩል ያለውን ደግሞ ለን ምን አድርግ አዛምድ አይደል? ማቺንግ። ስለዚህ ምን አደረግኩኝ? በዚህ በኩል እነዚህን 7ቱን የሰማያዊቱን ጥበብ ባህሪያት አስቀመጥኩ። በዚህ በኩል ደግሞ እነዚህን 7ቱን ጠቢብ የተባሉትን በመጽሐፍ ቅዱስ ውስጥ ስለ እነሱ ሲነገር
ጥበበኞች እንደሆኑ የተገለጸላቸውን ገጸ ባህሪያት አስቀመጥኩና እስቲ የትኛው የጥበብ ባህሪ በየትኛው ገጸ ባህሪ ተገልጧል እያልኩ ማገናኘት ጀመርኩ። ያንን ነው አጠር አድርጌ የማካፍላችሁ። የመጀመሪያው እንግዲህ አብረን እያልን እንዳትረሱት፣ 7ቱን ይዛችሁ ካልጨረሳችሁ ሰርቲፊኬት የለም ዶክተር። እዚህ ሲመጡ 7ቱን እየጠየቅን ነው። ስለዚህ የመጀመሪያው የሰማያዊ ጥበብ መገለጫ ምንድናት ብለናል? የሰማያዊቷ ጥበብ ንጹህ ፒውር። እንግዲህ ለሱ መግለጫ የሆነን ዘንድ እዚህ ጋር ያስቀመጥ ነው በመጽሐፍ ቅዱስ ጠቢብ የተባለ ሰው ማን ነው? ዮሴፍ ነው። ስለ ዮሴፍ እንደዚህ ይላል ዘፍጥረት 41 ቁጥር 39 እግዚአብሔር ይህንን ሁሉ ካስታወቀ እንዳንተ ያለ አስተዋይ ጥበበኛ ሰው የለም። ስለማን ነው የተነገረው? ስለ ዮሴፍ። ማን ነው የተናገረው? ፈርዖን። ምን ተባለ? እንዳንተ ያለ ጥበበኛ ሰው የለም። በእርግጥም በዮሴፍ የተገለጠው ጥበብ ንጹህ ነበር ወይስ አልነበረም? ነበር። ስለ እያንዳንዱ አንድ ሙሉ ሰዓት መስበክ ይቻላል። እንዳልኳችሁ በእናንተና በመጨበጣችሁ መካከል መቆም አልፈልግም። ስለዚህ በኋላ እናንተ በደንብ እንድታሰላስሉ ትተውላችኋለሁ። እኔ ግን በግርድፉ ነው ምነካው። ስለሱ ከሚነገሩት የንጽህናው መገለጫዎች መካከል አንደኛው ምን የሚለው ነው? እንደምታስታውሱት የጶጢፋራ ሚስት ጨርቁን ይዛ የሴት ደፋሪ ሆና በሱ ላይ በሰለጠነችበት ጊዜ ምንድን ነበር ያለው? ይህንን ትልቅ ክፋት አድርጌ በእግዚአብሔር ፊት እንዴት ኃጢአት እሰራለሁ? ከዚህ በላይ ንጽህና አለ? የለም። ስለዚህ እውነተኛ ጥበብ ምንድናት? ንጹህ ናት። ልክ በዮሴፍ እንደተገለጠው። ውድ ተመራቂዎች እግዚአብሔር ይህንን ንጽህና ያላብሳችሁ። በእናንተ የሚገለጠው ጥበብ ከሰማይ የሆነው ይኸውም ንጹህ ጥበብ እንዲሆን ጸሎቴ ነው። ሁለተኛ የሰማያዊቱ ጥበብ ምንድናት ይላል? ሰላም ወዳድ። በመጽሐፍ ቅዱስ ጥበበኛ የተባለች አንዲት ሴት አለች። እንደውም ስለ እሷ የተሰጠው መግለጫ ይገርማቸዋል። አንደኛ ሳሙኤል 25 ቁጥር 3 ላይ ምን ተባለ መሰላችሁ? አእምሮዋ ምን ያለ ይላል? የበረታ ጥበበኛ ሴት፣ ስሟም አቢጊያ ትባላለች። የእሷን ታሪክ ለመተረክ ጊዜ የለንም፣ ግን ባጭሩ ስለ እሷ መናገር የምንችለው ነገር ቢኖር እቺ ሴት በእርግጥም ጥበበኛ ነበረች። ጥበቧ በምን ተገለጠ? ሰላምን በማውረድ። ትዝ ይላችኋል ዳዊት በሰነፉ ባሏ ሰነፍ የሆነ ምላሽ፣ ጅል የሆነ ምላሽ ተናዶ እሱን ለመግደል በመጣ ጊዜ ያንን ጠብ ያከሰመች፣ ሰላም ያወረደች፣ ዳዊትን ደግሞ የሰውን ደም ከማፍሰስ የታደገች ሴት ነበረች። እንዲህም ብሎ ስለ እሷ ተናገረ ዳዊት፣ ምክርሽ ምንድን ነው አላት? የተባረከ ይሁን፣ ደም ከማፍሰስ ምን ብላኛለችና ከልክላኛለች። ስለዚህ እውነተኛ ጥበብ ምንድናት? ንጹህ። ሁለተኛ ደግሞ እውነተኛ ጥበብ ሰላምን የምታደርግ። ጠዋትም ብያችኋለሁ፣ አሁንም እደግምላችኋለሁ፣ እናንተ በሄዳችሁበት ሁሉ የእናንተ ጥበብ ሰላምን ያድርግ። አሜን። የጠብን ግድግዳ የሚያፈርስ ግጭትን እሳት የሚያጠፋ እናንተ በምታልፉበት ቦታ ሁሉ ፍቅር እንደ ዘር የሚያብብ እንዲሆን እግዚአብሔር ይርዳችሁ። እናንተ በሄዳችሁበት ቢሮ እናንተ ስትመጡ ሰዎች ሰላምን ይተንፍሱ እንጂ እናንተ ስትመጡ ጠብና ግጭት። አንዳንድ ሰዎች እኮ ገና ሲገቡ ቢሮ መነቃነቅ ይጀምራል አይደል? በድምጻቸው በሌላ ግን ተስፋለኝ እናንተ እንደዚህ አይደላችሁ። ምክንያቱም የእናንተ ጥበብ ከየት ናት? ከሰማይ። ምን የምታደርግ? ሰላም የምታደርግ። ሶስተኛ ከላይ ያለችው ጥበብ ምንድናት ይላል? ታጋሽ። ስለ ታጋሽነት ስናስብ ስለ ዳዊት ማሰብ እንችላለን። ዳዊትም በመንገዱ ሁሉ በጥበብ ይሄድ ነበር፣ እግዚአብሔርም ከማን ጋር ነበር ተብሎ ተጽፎለታል? ከእርሱ ጋር። በዳዊት ከተገለጡት የጥበብ አካሄዶች መካከል አንደኛው መታገሱ ነው። መቼ ነው የታገሰው? ትዝ ይላችኋል። ዘይት ተቀብቶበት ንጉሥ እንደሚሆን ተነግሮት ግን ወደ ስልጣን አልመጣም ነበር። ስልጣን ላይ የነበረው አሁንም ሳኦል ነው። ወገኖቼ እንኳን እኛ ታጭተን አንዳንድ ጊዜ እኮ ገና ሩቅ ያለውን ስልጣን ለመያዝ የምንሄደው አካሄድ ይታወቃቸዋል አይደል? እሱ ግን ተሰጥቶት እንዲህ ብሎ ተናገረ። በእጁ ላይ ባገኘው ጊዜ ያንን ሰው ለመግደል በእግዚአብሔር የተቀባውን እጄን እንዳልዘረጋበት እግዚአብሔር ምን ያርገኛል? ይከልክለኝ።
ጠበቀ፣ ታገሰ። እኔ ነኝ አሁን የተቀባሁት አንተ እግዚአብሔር ትተዋል ብሎ ስልጣኑ ላይ ለመውጣት ዙፋኑ ላይ ለመቆናጠጥ አልቸኮልም፣ ታገሰ። እጁ ላይ እንኳን እድል እያለ እግዚአብሔር በቀባው ላይ ምን አላረግም አለ፣ እጄን አላነሳም። በእናንተ ያለችው ጥበብ ታጋሽ ናት። አሜን። መታገስ ይሁንላችሁ። አንዳንዱ የምትጠብቁት ፕሮሞሽን ሊያልፋችሁ ይችላል። አንዳንዱ የምትጠብቁት ቀጣዩ እርከን ላይመጣ ይችላል። ግን የእግዚአብሔር ጊዜ አለው አይደል? ስለዚህ በእናንተ ያለችው ጥበብ ምን ታድርጋችሁ? ታጋሽ ታድርጋችሁ። አራተኛው ደስ ይለኛል። ከላይ የሆነችው ጥበብ ምንድናት ይላል? እሺ ባይ። እሺ ባይ። ይሄ እሺ ባይ ማለት ለመማር ክፍት የሆነ ማለት ነው። teachable፣ ለመማር willing to yield፣ እሺ ባይ። ለዚህ ደግሞ እንደ ጥሩ ምሳሌ አድርገን የምናነሳው የመጽሐፍ ቅዱስ ጠቢቡ ሰለሞን ነው አይደል? ለምናውቀው ዛሬ ግን ብዙ ጠቢቦች እያስተዋወቅኳችሁ ነው። ጠቢቡ ዮሴፍን አየን አይደል? ጠቢቡ አቢጌልን አየን። ከዛ ጠቢቡ ዳዊትን አየን። አሁን ደግሞ ጠቢቡ ማን ሊመጣ ነው? ኢያሱ። ስለ ኢያሱ እንደዚህ ተብሏል። ኢያሱ ሙሴ እጆቹን ጭኖበት ነበርና በምን መንፈስ ተሞላ ይላል? በጥበብ መንፈስ። ኢያሱ እሺ ባይ ለምን እንደሚባል ታውቃላችሁ? ኢያሱ የሙሴን እግር እየተከተለ የሱ አገልጋይ ሆኖ ሙሴ ወደ ድንኳን ሲገባ አንተ እዚህ ነው የምትቆየው ሲባል እሺ ብሎ ድንኳኑ ጋር እየቆየ የሙሴ አገልጋይ ሆኖ በሁሉ ነገር በታማኝነትና ከሁሉ በላይ በእሺ ባይነት በተማሪነት መንፈስ ከእግዚአብሔር አገልጋይ ከሙሴ የተማረ ሰው ነበር። እኛስ ምን ያህል እሺ ባዮች ነን? ምን ያህል ቲቸብል ነን? ታውቃላችሁ ትልቁ ድንቁርና ማለት በቃ ትምህርት ጨርሻለሁ ብሎ ማሰብ። ዶክተር ብትሆኑ ፕሮፌሰር ብትሆኑ ይኸው ከማዕከላችን እንደነ ዶክተር ወርቆ ያሉ ትልቅ ምሁራን አሉ። ዶክተርን ትምህርት መማር አቆመሃል ወይ ብለው ምን እያወራ ነው የሚለኝ አይደል? ትምህርት መቼም ቢሆን ምን አናደርግም፣ አናቆምም። እሺ ባይ ለመማር ደግሞ አስተማሪዎቻችን ሁልጊዜ እላይ ካሉት ሰዎች አይመጡም። በቢሮአችን በኩል አልፈው ከሚሄዱት ከጽዳት ሰራተኞች ልንማር ይገባል። በር ላይ በቅጡ ሰላም ሳንላቸው ከምንገባ ዘበኞች ልንማር ይገባል። አንዳንድ ጊዜ ዝም በል አንተ ምንም አታውቅም ብለን ወደ ጓዳ ከምንልከው ትንሽ ልጅ ምን ልናገኝ እንችላለን? እውቀት። እሺ ባይ እንደ ኢያሱ ቆይተን የምንማር እንድንሆን እግዚአብሔር ይርዳን። አሜን። 5 ላይ ደርሰናል። ኢያሱም ሙሴ እጆቹን ጭኖበት ነበር፣ የጥበብ መንፈስ ተሞላ። 5ኛው ደግሞ ምህረትና ምን መልካም ፍሬ። ከላይ ያለችው ጥበብ ቂመኛ አይደለችም። እኔ አማርኛችን ደስ ይለኛል። የተማረ አይደለም ምንለው? የተማረ ማለት ምን ማለት ነው? በቃላት ጨዋታ ለመጫወት ከፈለግን 2 ሊሆን ይችላል አይደል? የተማረ ማለት ትምህርት የተቀበለም ነው። እንደገና ሁለተኛውስ ምህረት የተደረገለት። ወገኖቼ የተማረ ሰው በእርግጥም ምህረትን ከማን ያገኘ ነው? ከእግዚአብሔር። የተማረ ደግሞ ምህረትን ያገኘ ምን ሊያደርግ ይገባዋል? ምህረት ሊሰጥ ይገባዋል። እውነተኛ ጥበብ እንደዛ ናት። እስጢፋኖስ ይናገርበት የነበረውን የጥበብ መንፈስ ይቃወሙ ዘንድ አልቻሉም ተብሎ ተጽፎለታል። መቼ እንደዚህ እንደተጻፈ ታውቃላችሁ? የእግዚአብሔርን ቃል በድፍረትና በኃይል እየገለጠ ሲናገር በጥበብ ተሞልቶ ምንድን ነበር ቀጥሎ የደረሰበት? እንደምታውቁት ድንጋይ ያነሱና በድንጋይ ወገሩት አይደል? በድንጋይ እየሞተ እርሱ ግን ምን ብሎ ነበር የጸለየላቸው? ትዝ ይላችኋል? ጌታ ሆይ በደላቸውን ምን አታርግባቸው። ይሄ ነው የጥበብ ሰው የተባለው። አያችሁ፣ ጥበብ ምን ያደርገናል? ምህረትን የምናደርግ። ጌታ ሆይ ይህንን ኃጢአት አትቁጠርባቸው። የሐዋርያት ሥራ 7:60 5 አይተናል። እስካሁን እየተከተላችሁ ነው? እስቲ ልትፈተሹ ነው አሁን። አንደኛ ከላይ የሆነችው ጥበብ ምንድናት? ንጹህ እንደማ እንደ ዮሴፍ። ሁለተኛ ደግሞ ከላይ የሆነችው ጥበብ ሰላምን የምታደርግ አይደል? እንደማ እንደ አቢጌል። ከዛ ሶስተኛ ከላይ የሆነችው ጥበብ ታጋሽ አይደለ? እንደማን? እንደ ዳዊት። በጣም ጥሩ። አራተኛ ከላይ የሆነችው ጥበብ
እሺ ባይ በጣም ጥሩ እንደማ እንደ ጠቢቡ ኢያሱ። አምስተኛ ደግሞ ከላይ የሆነችው ጥበብ ምህረትን የምትወድ እንደማን እንደ ጠቢቡ እስጢፋኖስ። ስድስተኛ ከላይ የሆነችው ጥበብ ምን የሌለባት ናት ይለናል መጽሐፍ ቅዱስ? አድሎ የማታውቅ። እዚህ ላይ ሰለሞን እናመጣዋለን። መቼም ጥበብ ሲባል ሰለሞን ነው አይደል? አንደኛ ጠቢቡ ሰለሞን እስራኤልም ሁሉ ተባለ ስለሱ ሲነገር ፍርድን ያደርግ ዘንድ የእግዚአብሔር ጥበብ በእርሱ ዘንድ እንዳለ ምን አደረጉ? አዩ። መቼም የሰለሞን ታሪክና የፍርድ ታሪኩ ሲነሳ ከአይምሯችን የማይጠፋ የልጅነት ታሪካችን ምን የምትለዋ ናት? እነዛ ሁለት እናቶች አንድ ልጅ ሕያው ልጅ ይዘው መጥተው የኔ የተባባሉበት ነው አይደል? እና እንዴት እንደፈረደ እግዚአብሔር እንዴት ጥበብ እንደሰጠው እናውቃለን። በእርግጥም ያለ ምን ነበር የፈረደው? ያለ አድሎ፣ ትክክለኛውን መሆን ያለበትን ፊት ሳያይ በሰው ወሬ ሳይታለል እውነቱን መናገር ቻለ። ከላይ ያለችው ጥበብ አድሎ የለባትም። የመጨረሻውና ሰባተኛው ከላይ ያለችው ጥበብ ምን የለባትም ይላል? ግብዝነት የለባትም። ማስመሰል አታውቅም። ለዚህ እንደ ጥሩ ምሳሌ አድርገን የምንጨርሰው የማን ታሪክ ነው? የዳንኤል ታሪክ ነው። ዳንኤል ታማኝ ነበረና ስህተት ወይም በደል ምን አልሆነበትም ይላል? አልተገኘበትም። በዳንኤል ዘንድ አንድ የማናገኘው ነገር ቢኖር ግብዝነት ነው። እሱ በጓዳውም የሚለማመደው በአደባባይም የሚያሳየው አንድ ነው። ከዛ ሌላ ሊሆን አልቻለም። ዳንኤል ትዝ ይላችኋል፣ በጸሎቱ እንኳን ፈተና በመጣበት ጊዜ መስኮቱን ዘግቶ ምን አላረገም? አልጸለየም። ሕይወቱን አደጋ ውስጥ በሚጨምር ሁኔታ ውስጥ ጓዳውም አደባባዩም ለሱ አንድ ነበረ። ግብዝነት አልነበረውም። እንግዲህ ስንጨርስ እነዚህ ሁሉ ተጠቅለው ደግሞ ያሉበት ከሰለሞን የሚበልጥ ጥበበኛ የተባለው ራሱ ጥበብ የሆነው ማን ነው? እሱ ጌታችን ኢየሱስ ክርስቶስ። እርሱ በእርግጥም ንጹሕ ነበረ። እርሱ የሰላም መስፍን ነው። እርሱ እኔ ታጋሽ በልቤም የዋህ ነኝ ያለ ነው። እርሱ ለአባቱ ፈቃድ ምን ባይ ነበረ? እሺ ባይ። የእኔ ፈቃድ ሳይሆን የማን ፈቃድ ይሁን? ያንተ ፈቃድ ይሁን። እርሱ ምህረትን በማድረግ እሱም እንደ እስጢፋኖስ ከጌታ ነው የተማረው። በመስቀል ላይ ሆኖ አባት ሆይ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። በእርሱ ዘንድ አድሎ አይታወቅም። ትንሹም ትልቁም ለጌታችን ምንድን ናቸው? እኩል ናቸው። በእርሱ ዘንድ ግብዝነት የለም። እውነተኛው ጥበብ ማን ነው? ኢየሱስ ነው። ሰባቱም ብትረሷቸው የጥበባችን ምንጭ ማን ይሁንልን? ክርስቶስ ኢየሱስ ከሆነ የጥበባችን ራስ በእርሱ የምናገኘው ጥበብ። አሁን ሰባቱን ብለን እንጨርሳለን። የመጀመሪያው ምንድን ነው? ንጹሕ። ሁለተኛው ሰላም ወዳድ። ሶስተኛው ታጋሽ። አራተኛው እሺ ባይ። አምስተኛውስ ምህረትን የሚወድ የሚያደርግ። ስድስተኛ አድሎ። በመጨረሻ ምን የለበትም? ግብዝነት የለበትም። ስለዚህ እንዲህ ብዬ መርቃችኋለሁ። በላይኛው ጥበብ የተባረካችሁ ሁኑ። በንጽህና የተባረካችሁ ሁኑ። ሰላምን በማድረግ የተባረካችሁ ሁኑ። ታማኝ በመሆን ታጋሽ በመሆን የተባረካችሁ ሁኑ። እሺ ባዮች ያደርጋችሁ እግዚአብሔር። ምህረትን የምታደርጉ ሁኑ። አድሎ አይወቃችሁ። ግብዝነት ከእናንተ ይራቅ። የሰማዩ ጥበብ የእናንተ ጥበብ ይሆን። ኢየሱስ የእናንተ ይሆንላችሁ። ተባረኩ። ቅድም እንዳልኩት ነው፣ በጣም እድለኞች ናችሁ። እግዚአብሔርን ስለዚህ ጊዜ እጅግ አድርገን እናመሰግናለን። ፕሮግራማችን ይቀጥላል። ከዚህ በመቀጠል ደግሞ ያው መቼም ሁሉንም ብንጠይቅ የሚሉት ነገር ይኖራል አይደል? ይኖራል። የዛሬ 2 ዓመት ነው እኔ እዚህ የተመረኩት። የዛሬ 2 ዓመት የመናገር የማመስገን እድል አግኝቼ ነበርና ጊዜ አይበቃም። በጣም አጭር ጊዜ ነው ያብ የሰጠችኝ ያን ጊዜ። ዛሬም አጭር ጊዜ ነው የምሰጣት እና
ብዙ ማለት ይቻላል። እግዚአብሔር ብዙ አሳልፎናል። ስለዚህ የተወሰኑ ሰዎችን እድል የምንሰጥበት ጊዜ ነው። እግዚአብሔር ስላደረገላቸው እንዲያመሰግኑት፣ እግዚአብሔርን እንዲያከብሩ ተመራቂዎችን እየወከሉ ከፈርስት ዲግሪ እና ከማስተርስ እና በዚህ ዓመት ደግሞ የሜዲካል ዶክተር ተመራቂዎች አሉን። ከነሱ ደግሞ እድል እንሰጣለን። ስለዚህ ከመጀመሪያ ዲግሪ ተመራቂዎች ናታኒምን ወደዚህ እጠራና ከሱ የምንሰማው ናታኒም ከሱ የምንሰማው ነገር ይኖራል። ከዛ በመቀጠል ደግሞ እህታችን ያብስራ እሱን ተከትላ ደግሞ አጭር ነገር ትለናለች። ከዛ በመቀጠል ደግሞ ዶክተር ራሄል እና ዶክተር ኃይልሽ አጭር ነገር ይናገራሉ። በነገር ሁሉ እግዚአብሔር ይርዳን። ኮንግራቹሌሽንስ በማለት ለመጀመር ወዳለው ሁላችሁንም እዚህ ጋር ያላችሁት የተመራቂ ወላጆች፣ ቤተሰቦች፣ ጓደኞች በሙሉ እንኳን አደረሳችሁ። ተመራቂዎችንም እንኳን አደረሰን። በዚህ ህይወት ልናኮራቸው የሚገቡ ሁለት ሰዎች አሉ። ገደብ በሌለው ተስፋ የተሞላው የ8 ዓመቱ ማንነታችንና በታሪክና በልምድ የተሞላው የ80 ዓመቱ ማንነታችን ናቸው። ነገር ግን የነዚያ ታሪክና ተስፋ ደራሲ የሆነው አንድ አምላክ ብቻ ነው። እሱም የሰማያዊ አባታችን እግዚአብሔር ነው። የ8 ዓመት ልጅ ያለምንም ፍርሃት ያልማል። የ80 ዓመት አዛውንት ደግሞ ወደ ኋላ መለስ ብሎ ሲመለከት ዓለማዊ ደረጃና ሀብት እንደሚጠፋ እና በክርስቶስ ላይ የተገነባው ብቻ በእውነት ጸንቶ እንደሚኖር ይገነዘባል። አንድ የሆላንድ አባባል አለ፣ አህያ በአንድ ድንጋይ ሁለቴ አይሰናከልም ይላል። በህይወት ጉዟችን ውስጥ ስህተቶችን መስራታችን አይቀርም። የ80 ዓመቱ ማንነታችን ግን ወደ ኋላ መለስ ብሎ ሲመለከት የህይወት መለኪያ ስንት ጊዜ መሰናከላችን ሳይሆን እግዚአብሔር መንገዳችንን እንዲመራው መፍቀዳችን ይሆናል። በምሳሌ 16:9 ላይ የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናል ተብሎ እንደተጻፈው በእርሱ በመታመን መጓዝ ወሳኝ ነው። ለተመራቂ ጓደኞቼ በእግዚአብሔር የተሰጠንን የልጅነት ንጹህ ተስፋ ከእርሱ ጋር በመጓዝ ከምናገኘው የታማኝነት ጥበብ ጋር ማዋሃድ በእውነት ዋጋ ያለው ቅርስ የምንተውበት መንገድ ነው። እውነቱን እንነጋገር ከተባለ ማናችንም ብንሆን ይህም ምርቃት በራሳችን አላሳካ ነው። ባመሸናባቸው የጥናት ጊዜያት፣ በጥርጣሬ ጊዜያት ሁሉ ያሳለፈን የእግዚአብሔር ጸጋ ነው። በፍጥነት ወደሚለዋወጠው ዓለምም ስንወጣ ሶፍትዌር ዲቨሎፕ ማድረግም ይሆናል፣ ፔሸንቶችን ማከምም ይሆናል፣ እንደኔ ደግሞ ሆቴልን በማስተዳደር ሊሆን ይችላል፣ ወይም ሌላ ማንኛውም ጥሪ ስንከተል እርሱን የዓላማዎቻችን ሁሉ ማዕከል ማድረግ አለብን። ያልታወቀውን የነገን ጊዜ ስንጋፈጥ ያዕቆብ 1:5 ላይ ከእናንተ መካከል ጥበብ የጎደለው ሰው ቢኖር እግዚአብሔርን ይለምን እግዚአብሔርም ይሰጠዋል፣ እርሱ ምንም ቅር ሳይለው ለሁሉም በልግስና የሚሰጥ ቸር አምላክ ነው ይላልና ይህን መርሳት የለብንም። በመጨረሻም ለወላጆች፣ ለተጋበዙ እንግዶችና ለዚህ ቤተክርስቲያን ምዕመናን የነዛን የ8 ዓመት ህልም አላሚዎች ለጋ እምነት ስለኮተኮታችሁ እጅግ አድርገን እናመሰግናለን። ስለ ወደፊቱ ህይወታችን ጸልያችኋል፣ እንባችንን አብሳችኋል። እንዲሁም ህይወትን በኢየሱስ ክርስቶስ ጽኑ አለት ላይ መገንባት ምን ማለት እንደሆነ በተግባር አሳይታችሁናል። ይህ ምርቃት ልክ ለእኛ እንደሆነ ሁሉ የእናንተም ድል ነው። እግዚአብሔር በዚህ ቤተክርስቲያን ቤተሰብ ውስጥ በኃይል እየሰራ ለመሆኑ ምስክር ነው። ወደፊት ስንራመድ በጭፍን አንድ አይነት ስህተት ውስጥ የምንወድቅ አህዮች ሳይሆን በመንፈስ ቅዱስ የምንመራ ታማኝ አገልጋዮች ለመሆን ቃል እንግባ። በማቴዎስ 6:33 ላይ እናንተ ግን አስቀድማችሁ የእግዚአብሔርን መንግስትንና ጽድቁን ፈልጉ፣ የቀረው ነገር ሁሉ ይጨመርላችኋል የሚለውን ቃል ከተከተልን በውስጣችን ያለው ተስፋ የተሞላው ያ የ8 ዓመቱ ልጅም ሆነ ጠቢቡ የ80 ዓመት አዛውንት እጅግ ይኮራሉ። ከሁሉም በኋላ ደግሞ አንድ ቀን ፈጣሪያችን አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ ሲለን እንሰማለን። አመሰግናለሁ። እንኳን አደረሳችሁ። ክብር ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እኔ እንደ ወንድሜ የተቀመመ ቃል የለኝም፣ ግን
በልቤ የሞላውን ምስጋና ልናገር እወዳለሁ። ከሁሉ አስቀድሜ ጳውሎስ ሲናገር ታማኝ አድርጎ የቆጠረኝን ለአገልግሎቱ ደግሞ የሾመኝን ጸጋን ደግሞ የሰጠኝን እግዚአብሔርን አመሰግናለሁ አለ። ለካ እግዚአብሔር ታማኝ አድርጎ ስለሚቆጥር ነው እንጂ ታማኝ ስለሆነ አይደለም። ደስ የሚለው ደግሞ ጸጋውንም የሚሰጠው እግዚአብሔር ነው። ከኛ ምንም የሚጠበቅ የለም። ለዛ ነው በቃ ሁሉ በርሱ፣ ሁሉ ከርሱ፣ ሁሉ ደግሞ ለርሱ ተደርጓል። እግዚአብሔር ይመስገን። ያው የኳላዬ የመጽሐፍ ቅዱስ አስተማሪ ስለተቀመጠ አንዲት የሂብሩ ቃል ይዤ መጥቻለሁ። ላለፉት ወራቶች በናይሮቢ በነበረኝ ቆይታ ብዙ ጊዜን አንድ ቤት ነው ይኖር ነው። በእነርሱ ቤት ነበር የምኖር የነበረውና እስኪ ምን ተማርሽ ይለኛል። ሂብሩ አስተማሪ ነው፣ ዕብራይስጥ ያስተምረን ነበረና አንዲት ቃል ዛሬ የዛሬው ምስጋና በአንዲት ቃል ለማመስገን ፈለኩኝ። ይሄ የዕብራይስጥ ቃል ዳዬኑ ይላል። እስኪ አንድ ላይ አብረን እንበል። ስንቶቻችሁ ሰምታችሁታል? ዳዬኑ 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 ምን ማለት ነው? ዳዬኑ ማለት ይበቃ ነበረ ማለት ነው። it could have been enough በቂ ነበረ። ይሄንን የሚያደርጉት እስራኤላውያን በፋሲካ ቀን ዳዬኑን ያደርጋሉ እና እስራኤላውያኖች ይሰበሰቡና ከግብጽ ማውጣትህ ይበቃ ነበረ ሲል አንድ ሰው፣ ሌላው ህዝብ ደግሞ ምን ይላል? እስቲ እናንተ አግዙኝ አብረን ምስጋናው ላይ ዳዬኑ ትላላችሁ። እሺ። እና ይሄንን በፋሲካ ቀን የሚያደርጉት ነገር ነው እና አብረን እንለዋለን። ከእስራኤል ከግብጽ ማውጣትህ ይበቃ ነበረ፣ ቀይ ባህርን መክፈልክ ይበቃ ነበረ፣ በበረሃ መምራትክ ይበቃ ነበረ፣ ቶራን ብትሰጠን ይበቃን ነበረ። ክብር ለጌታ ይሁን። እና እንዲህ እያሉ የተቀባበሉ ዳዬኑ it could have been enough ይበቃን ነበረ። ይህንን ሁሉ ቸርነት ባታደርግልን አንተ ከግብጽ ማውጣት ያንን ማድረግ ጌታ አይገባም እኮ ነበር፣ ይበቃን ነበረ እያሉ ያመሰግናሉ። ዛሬ የምስጋናዬ ቃል ዳዬኑ ነው። ከእናቴ ማህፀን እኔን መፍጠርክ ዳዬኑ ጌታ ሆይ ይበቃ ነበረ። በሶስት ወንዶች መካከል ሴት ሆኜ መፈጠሬ በጣም በብዙ ፍቅርና እንክብካቤ ማደግ ዳዬኑ ጌታ ሆይ ይበቃ ነበረ። በዛ የልጅነት ወቅት በዛ የልጅነት ህይወት ለአገልግሎት ስትጠራኝ ባይገባኝም ጌታ ሆይ ዳዬኑ ይበቃኝ ነበረ። የወጣትነት ነገር ሆኖ ከቤተ ክርስቲያኑ ይሄ የአድቬንቲስት ቸርች እርም ይሁንብኝ ተመልሼ አልመጣም ብዬ አፈንግጬ ስወጣ እኔን መመለስክ ይበቃ ነበረ። ዳዬኑ ጌታ ሆይ ዳዬኑ ጌታ ሆይ እኔን አፈንጋጯን መመለስክ ለ2 ዓመት አትመለሽም ቸርች አጠፋሽ እኮ ሲሉኝ አረ እኔ ከሚጠፉት አይደለም ብዬ መቀለዴ ጌታ ሆይ ዳዬኑ ይበቃ ነበረ። ክብር ለእግዚአብሔር ይሁን። ደግሞም ስመለስ የጠፋው ልጅ ታስታውሳላችሁ? ያ የጠፋው ልጅ ሲመጣ የእጁ የቀለበት ለእግሩ ጫማ ደግሞ ለልብሱ መጎናጸፊያ እና ጠፍታ የመጣሽ ልጅ አረ አይበቃም፣ እስቲ ሆፕ ቻናል ገብተሽ አገልጊ ይበቃ እኮ ነበረ። ብዙ የአገልግሎት መድረክ ከጠር ከተማ መመለሴ ልጅ መሆኔ በቂ ሲሆን አገልጋይ ሆኖ መሾም ዳዬኑ ጌታ ሆይ ይበቃ ነበረ። ዳዬኑ ክብር ለጌታ ይሁን። እናም የመጀመሪያ ዲግሪ በሶሲዮሎጂ ስመረቅ ያም ከኔ አልነበረም። የሙሉ ሰዓት አገልጋይ የትርፍ ሰዓት ተማሪ ነበርኩኝ አዲስ አበባ ዩኒቨርሲቲ። ዳዬኑ ጌታ ሆይ ለኔ ያበቂ ነበር። አዲስ አበባ ዩኒቨርሲቲ እንደገና በነፃ ማስተርሴን እንድማር እድል ሰጠኝ በሶሲዮሎጂ። ጌታ ሆይ ዳዬኑ በጣም በቂ ነበር እርሱ። እናም እዛ ተማርኩኝ። ከኋላ እንደምታዩት በፓስተር መልአክ በኩል ጥሪ መጣ የስነ መለኮት ትምህርት እንድማር። አረኔ አገልጋይ ሆኜ መጠራቴ እንደው ትንሽ መድረክ ከተሰጠኝና ስሙን ለመናገር እድል ካገኘው ዳዬኑ ይበቃኝ ነበረ። it could have been enough። ግን እግዚአብሔር በፓስተር መልአክ በኩል እድል አመጣ። ላለፉት 5 ዓመታት
የስነ መለኮት ትምህርት ለመማር እግዚአብሔር ደጅ ከፈተ። ያ ይበቃ ነበረ እና ሄድኩኝ። በጣም የሚደንቅ ቆይታ ነበረ እና በዚህ መካከል እግዚአብሔር ደግሞ ያንን የመሰለ መልካም ባለቤት ሰጠኝ። ይበቃ ነበር አይደለ? እግዚአብሔር ይመስገን። እናቴ እዛ ጋር ቁጭ ብላለች። በጣም ስለሷ ጥቂት እላለሁ። እግዚአብሔርን እጅግ አድርጌ አመሰግናለሁ። እናቴ የአድቬንቲስት ቤተክርስቲያን አባል አይደለችም፣ ግን ለአገልግሎት ስለምትፈቅጂልኝ ክፍለ ሀገር በጣም ብዙ ቦታዎች እንሄዳለን እና ለአገልግሎት ስንሄድ ሻንጣይን እያዘጋጀች ልብሴን እያጠፈች ለእግዚአብሔር ቤት እንዳገለግል በጣም ስለምታበረታታኝ እና እሷን ማግኘቴ ዳዬ ነው። ጌታ ሆይ ይበቃ ነበረ። ቀላል አይደለም አይደለ? ሜምበር ላልሆናችሁበት ነገር አንዳንድ ጊዜ ቤተክርስቲያን ሳረፍድ እንኳን አረፈድሽ ካንቺ አይጠበቅም ትለኛለች፣ እንኳን መቅረት ማርፈድ እና ብቻዋን 4 ልጆች፣ በእርግጥ ብቻዋን አልልም፣ ጌታ አባታችን እርሷ አሳድጎናል እና እኔንና 3 ወንድሞቼን እግዚአብሔር ረዳት እና አሳደገችን። ዳዬኑ ማሚዬ እግዚአብሔር ይመስገን። እና እሷ በጣም አገልግሎት ስትፈቅድልኝና እግዚአብሔርን ለማገልገል እንዲሄድ እሺ ስለምትለኝ እንደው ሳገባ ይሄ ነገር ይቀጥል ይሆን የሚል ስጋት ነበረኝ። እግዚአብሔር ደግሞ በመልካም ባል በአገልግሎት የሚደግፍ አብሮኝ በአገልግሎት እንዲቆም እስቲ አንድ ጊዜ ይቅርታ አድርጉልኝ። እናቴና ባለቤቴ ተነሱና እስቲ ጌታ ይባርኳችሁ በሉልኝ። እንደዚህ ናቸው። እግዚአብሔር ይመስገን። እሺ፣ ስለዚህ እግዚአብሔርን እጅግ አድርጌ አመሰግናለሁ። ስለ ቤተሰቦች በመጨረሻም ኦፍ ኮርስ ብያለሁ። ፓስተር መላክን ሳላመሰግን ማለፍ አልፈልግም። ይሄንን ልብስ እኔ ያልነበርኩም መልበስ የነበረብኝ በእውነት እሱ ነው። በቃ በጣም እኔ እንዳልኳችሁ በጣም በልጅነቴ ነው ያው አባቴ ያረፈው። አባት የሚለውን ፍቅር በመላክ በኩል ነው ያየሁት እና የእውነት የክርስቶስን ፍቅር ባንተ ውስጥ ሁሉ ያለው ስለ ፍቅርህ ቤትን ከፍተህ ስላስተናገድከኝ በእነዚህ 5 ዓመታቶች ይህንን ትምህርት እንድማር ለእኔ ብቻ አይደለም ለብዙዎች እድልን በመስጠት የእግዚአብሔርን ፍቅር በሱ ውስጥ ስለምናይ ጌታን እጅግ አድርጌ አመሰግናለሁ። ዶክተር ወርቁንም ራሄልዬንም ሳላመሰግን አላልፍም። ዶክተር ወርቁ አጎቴ ነው። በሁሉ የደስታ የእያንዳንዱ የህይወት ክፍሌ ላይ አብረ በመገኘት እስከ ራሄልዬ አብራችሁኝ ስለነበራችሁ ፓስተር በቄ እዚህ የለም፣ እሱንም ግን ሳላመሰግን አላልፍም። ማንም የማያምንባትን ያቺን ትንሽ ልጅ ያቺን የ13 የ14 ዓመት ልጅ አምኖ ለአገልግሎት እንዳገለግል እድል ሰጠኝ። እግዚአብሔር ይባርከው እና ሁሉ ጊዜ እሱንም እግዚአብሔር በሱ ተጠቅመዋል። ብዙ ባልኩ ደስ ባለኝ፣ ግን የዚህን ሁሉ እግዚአብሔር ሲወድ ሰውን ይሰጣል። በሰው በኩል እያለፈ መልካም ያደረገ እግዚአብሔር ነው። ስለዚህ እግዚአብሔርን እጅግ አድርጌ አመሰግናለሁ። እናንተንም ጌታ ይባርካችሁ። ዳዬ ነው። እስቲ አንድ ጊዜ መጨረሻ ላይ ብለነው እቀመጣለሁ። ዳዬ ነው። ጌታ ይመስገን። ወንድሜን ኃይልሽን ቅደም ከፊት ሂድ ስለው አንቺ ባለ 2 ዲግሪ ነሽ አለኝና ምን እንደሆነ ባለ 2 ዲግሪ በኋላ ነግራችኋለሁ። እንደምናገር አላቅም ነበረ፣ ግን ዴቭ ትናገር ያለሽ ካለ በኋላ ምናገረውን ለማሰብ ጊዜ አላገኘሁኝም። ምክንያቱም ከፊት ቀድመው የተናገሩት 2 ተናጋሪያን ቀልቤንና ጆሮዬን ስለወሰዱ እና እግዚአብሔርን እጅግ አድርገን እናመሰግነዋለን። በዛሬ ቀን መገኘታችን እዚህ ከናንተ ፊት ለፊት መሆናችን ክብሩ ሁሉ የእግዚአብሔር ስለሆነ እግዚአብሔር ክብሩን ይውሰድ። መዝሙረኛው ዳዊት በመዝሙረ ዳዊት ምዕራፍ 66 ቁጥር 3 ላይ እግዚአብሔርን እንዲህ በሉት ስራ ግሩም ነው ይላል። እግዚአብሔርን እንዲህ በሉት ምን ይላል? የእግዚአብሔር ስራ ግሩም ነውና እግዚአብሔርን እጅግ አድርጌ አመሰግነዋለሁ። እኔ 2ኛ ምርቃቴ ነው ዛሬ። ከዚህ በፊት ከ2 ወር በፊት ቀበና ቸርች ተመርቄ ነበረ ከ2 ወንድሞቼ ጋርና ዛሬ
ከልጅነት ጀምሮ ድሪም አረግ የነበረው ምርቃት ነው ያደረኩት በተለየ መንገድ ማለት ነውና በቤተ ክርስቲያን ውስጥ ነው ያደግኩት። ብዙ ልጆች ብዙ ተማሪዎች ቸርች ውስጥ ሲመረቁ እንደዚህ በብዛት ሲመረቁ ያየው ነው ያደግኩትና አንድ ቀን እኔም ይሄንን የሐኪም ጋውን ለብሼ እመረቃለሁ ነበር ከዛ ጀምሮ ማለት ነውና ዛሬ እንደዚህ በብዛት 44 43 ሆነን ስንመረቅ ያ ነገር ነው ትዝ ያለኝና እግዚአብሔርን እጅግ አድርጌ አመሰግናለሁ ይሄን እድል ስለሰጠኝ። እግዚአብሔር ከልጅነት ጀምሮ አሳደገኝ፣ ከዛ አስተማረኝ፣ ከዛ ደግሞ ለወግ ማድረግ አበቃኝና እግዚአብሔርን በእናንተ ፊት እጅግ አድርጌ አመሰግናለሁ። አንዱን የ8 ዓመት ረጅም ጉዞ ስጨርስ ሌላ ደግሞ የትምህርት እድል ከፈተልኝ እግዚአብሔርና ያው ከዛ የትምህርት እድል ምንመረቅበት አይደለም በእርግጥ ግን ሌላ ትልቅ የትምህርት እድል እሱም ደግሞ ትዳር ነውና እግዚአብሔር እሱን አድርጎልኛል። ከተመረቅኩ በኋላ ወዲያው በአንድ ወር ማለት ነውና እግዚአብሔርን ስለዛም አመሰግነዋለሁ። ለዛ ትምህርት አምኖ ስለሾመኝ እኔን ያንን እድል ስላመቻቸልኝና እግዚአብሔር በጣም በብዙ ሰዎችና በመልካም እድሎች የሞላኝ ሰው ነኝ። በጣም ቤተሰቦቼ እዚህ የሉም፣ ያው ለምርቃቴ መተው ስለሄዱ ተንከባካቢ እናት፣ አክስት፣ አጎቶች ነው የነበሩኝና እግዚአብሔር እነሱን ከጎኔ ስላዘጋጀ ያንን እድል ስለሰጠኝ እግዚአብሔርን እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ ለባለቤት ያስረክበውት ስለሄዱ ምስጋናቸውን እሱ ይቀበላልና ታክሶ ያስጨረሰኝን እግዚአብሔር የሰጠኝን ባለቤቴን በጣም አመሰግናለሁ እና በጣም ወደዋለሁ። እግዚአብሔር ይባርክ እና ይሄንን እድል እንድናገኝ ደግሞ በተቀናጀ መንገድ ይሄንን ፕሮግራም ያዘጋጁትን ሙሉ ሜምበሮች እግዚአብሔር በጣም ይባርካችሁ። ምክንያቱም እውነት ለመናገር የሆነ ረጅም ዓመት ተምሮ ዝም ብሎ እንደዚህ አይነት ፕሮግራም ሳያደርጉ መመረቅ በደንብ ምርቃቱን ፊል እንዳናደርገው ያደርጋልና ይሄንን እድል ስለሰጣችሁን እግዚአብሔር ይባርካችሁ። የእኛ ጓደኞች የተመረቁት አድዋ ነበረና ቪዲዮ እየላኩልኝ ሳይ ነበረ እና ዛሬ ቁጭ ብዬ ከዛ የበለጠ ግራጁዌሽን ነው ይሆንልን እያልኩት ነበረ ለጓደኛዬም እና እግዚአብሔር እናንተን ተጠቅሞ ይሄንን ነገር እንድታዘጋጁ ስለረዳችሁ እግዚአብሔር ይባርካችሁ። እሺ፣ እንዴት ናችሁ? እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ብዙ ጊዜ ላለመውሰድ እሞክራለሁ። ስለ ሁሉ ነገር ግን እግዚአብሔር አምላካችን የተመሰገነ ይሁን። ክብር ሁሉ ለሱና ለሱ ብቻ ይሁን። ከዚህ በመቀጠል እኔ በብዙ ነገር እግዚአብሔር አመሰግኛለሁ፣ ብዙ ሰዎች አመሰግኛለሁ። አሁን ይህንን ፕሮግራም የተደረገ ለተመራቂያን ስለሆነ ግን ይሄ ሲል ያዘጋጀውም ለተመራቂ ስለሆነ እኛ ተመራቂዎች በተለየ መንገድ ማመስገን አለብን ብዬ የማስበው ሲል ነው እና ሲሎችን እግዚአብሔር ይባርካችሁ። በጣም እጅግ አድርገን እናመሰግናለን ማለት ፈልጋለሁ በተመራቂ ስም ማለት ነው። እንደሰማችሁት በጣም ብዙ ሳክሪፋይ አድርገዋል። ከኬንያም ብዙ ብር ከፍለው ከዛ በኋላ ደግሞ እነ ዴቭ ውጭ ያሉት አስተናጋጆች ምናምን እንዳያችሁት ብዙ ነገር አድርገዋል። ትልቅ ሆነው ለእኛ ብዙ ነገር ሲንቀሳቀሱ ነበር እኛ ላይ ነው ማለት ነው እና ስለዚህ ነገር ስላደረጋችሁ ነገር እግዚአብሔር አምላክን ይባርካችሁ ማለት ፈልጋለሁ። ቀደም እንዳሉት ዶክተር በፈተና ላይም በትምህርት ሚኒስቴር እየሄዱ ሲያነጋግሩልን ቀዳሜ ሲደርስ ሲያነጋግሩልን እንደ ዶክተር ጉታ መጨረሻ አካባቢም እኛ በተለይ ሜዲሲኖች ነበር የደረሰን ቀዳሜና ስንደዋውል ምናምን ነበርና ለእኛ ተማሪዎች እያረጋችሁ ስላለ ነገር እጅግ አድርጌ ማመስገን ፈልጋለሁ በድጋሚ ማለት ነው። ከዛ በተረፈ ደግሞ ለዚህ ለተመራቂያን ተብሎ በእኛ ምክንያት እግዚአብሔር ሲከብር ማየት ደግሞ በጣም ደስ ይላል። እኔ በግሌ እግዚአብሔር ለነዚህ ተማሪዎች አድርጓልና እግዚአብሔር ስሙ ይክበር ሲባል እግዚአብሔርም ይደስታል፣ ደስ ይላል። ሰይጣን ደግሞ በዛው ያፍራልና ይህንን ማየት ደግሞ በጣም ደስ ይላል። ከዛ ባለፈ ደግሞ ተመራቂዎች ደግሞ እንኳን ደስ አላችሁ ማለት ፈልጋለሁ። ቀጣይ ህይወታችን ደግሞ እግዚአብሔር አሁን ረድቶን እስካሁን ባመጣን መንገድ
ለቀጣይ ደግሞ ህይወታችን እንዲያመቻቻልን እግዚአብሔር ታማኝ ነው። ለዛ ደግሞ ጥሩ ምኞቴን እገልጻለሁ። ሁለት ጥቅስ አነባለሁ። በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 25 ላይ እንዲህ ይላል፣ ለውድድር የሚዘጋጅ ማንኛው ሰው በሁሉም ነገር ራሱን ይገዛል አይደል? ለዚህ ለመመረቅ ብዙ ሳክሪፋይስ አድርገናል። ዝም ብሎ በቀላል አታልፍ ምናምን ማለት ነው። ነገር ግን ይላል እነርሱ አላፊ ጠፊ የሆነውን አክሊል ለማግኘት ይደክማሉ ይላል ማለት ነው። ነገር ግን ይህንን አላፊ ነው ጠፊ ነው ነገ ምን እንደምንሆን አናውቅም። እኛ ግን ለዘላለም የማይጠፋውን አክሊል ለማግኘት እንደክማለን እንደተባለው ማለት ነው። ወደ ትልቁ የግራጁዌሽን ሰርሞኒ ለመሄድ ነው ዋናኛ ዓላማ። እንደዚህ አይደለምና ለዛ ደግሞ እግዚአብሔር እንዲረዳን ምኞቴ ነው። ፐርሰናል ደግሞ እግዚአብሔር ስላደረገልኝ ነገር በጣም እጅግ አድርጌ አመሰግናለሁ። እውነት ለመናገር እግዚአብሔር እንደኔ ያደረገለት ሰው አለ ብዬ አላስብም እና ለዚህ ደግሞ እግዚአብሔር አመሰግናለሁ። ብዙ ወዳጆች ብዙ እህት ወንድሞች አሉኝ። ለዚህ ደግሞ እግዚአብሔር አምላኬን አመሰግናለሁ። በተረፈ በነገር ሁሉ ክብር ሁሉ ለእግዚአብሔር ይሁን። ክብሩን ሁሉ እግዚአብሔር ይውሰድ። እውነት ነው። በጣም ብዙ ሁላችንም እድል ቢሰጠን ሁሉም የሚናገረው አለ። እንደው ትንሽ ትንሽ እንውሰድ ብለን ነው እንጂ ሁላችንም ብዙ የምንናገረው አለ፣ ብዙ ያደረገልን አለ። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ መጀመሪያ ስናዘጋጅ በዚህ አጋጣሚ እንደው ለሚቀጥለው ዓመት የምትመረቁ ቀድማችሁ ሬጂስተር እንድታደርጉ ልክ አናውንስ ስናደርግ ቀድማችሁ ስማችሁን ብትነግሩ ለብዙ ነገር ይጠቅመናል እና በዚህ ዓመት ብዙ መጨረሻ ላይ የጨመርናቸው ሰዎች አሉና መጨረሻ ላይ ከጨመርናቸው ሰዎች መካከል ዶክተር አንዱ ነው። ስለዚህ እሱን የምሰጥበት ምክንያት አለኝ። አባትና ልጁን አንዴ እንዲነሱ እጋብዛለሁ። ዛሬ በጣም ልዩ ከሆነው አንዱ አባትና እስኪ አጨብጭቡላቸው። አማኑኤል በናቹራል ኤንድ ኮምፒውቴሽናል ሳይንስ ከአዲስ አበባ ዩኒቨርሲቲ ነው የተመረቀው። እንዲሁም ደግሞ ዶክተር ጉቱ በሜዲካል ዶክተር ነው የተመረቀው። ሁለቱንም ወደዚህ እጠራለሁ። ልዩ ተናጋሪ እንዲሆኑ ስለፈለኩ ነው። አይሻልም? በጭብጨባ ሸኙልኝ። አጭር ነገር እንዲናገሩ እድል እሰጣቸዋለሁ። እግዚአብሔር ይስጥልን። በእውነቱ ከሆነ በዚህ አይነት ሁኔታ ቤተ ክርስቲያናችን እነኚህን እንቁ ወጣቶች በድሮ ጊዜ አዲስ አበባ ዩኒቨርሲቲ የሚሆን ሌሎች ዩኒቨርሲቲዎች በቅዳሜ ሲያስመርቁ የኛ ወጣቶች ልባቸው እየናፈቀ እድሉን ሳያገኙ በሩቅ ተመኝተው ይገባሉ። አሁን ግን ሲልን ስለሰጠን በእውነቱ ከሆነ ትልቅ ደስታ ይሰማኛል። እግዚአብሔር ይባርካችሁ። እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። በእውነቱ እኔ በዚህ አጋጣሚ እንደው ለወጣቶች ለታዳጊዎች ምሳሌ መሆን መቻሌ በቂ ነው። እግዚአብሔር በመጨረሻ ድንቅ ነገር አድርጎ እኔም ከልጆቼ ጋር የዚህ ደስታ ተካፋይ ረድቶኛል። በትምህርቴ ውስጥ ሳለው ማለት ነው ኤክስተርናል ቻሌንጆች በጣም ተደራርቦ ገጥመው የነበረ እንደው ያንን ቻሌንጅ በእግዚአብሔር ፊት አቀረብኩኝ እና እግዚአብሔር ምን አለኝ? አይዞ አትፍራ፣ እኔ ካንተ ጋር ነኝና። ቃል በቃል ነው ይህንን የተናገረኝ እግዚአብሔር። የምወጣው አልመሰለኝም ነበር፣ ግን ተወጣሁት። እግዚአብሔር አሻግሮኝ ዛሬ የዚህ ደስታ ተካፋይ በመሆኔ ታላቅ ደስታ ይሰማኛል። እንግዲህ እግዚአብሔር በዚች በቀረችኝ እድሜ በሰጠኝ እድሜ ለአድቬንቲስቶች መልካም አመጋገብ፣ ምክር፣ አገልግሎት በነፃ አበረክታለሁ ብዬ አስባለሁ። እግዚአብሔር ጸጋውን እንዲሰጠኝ በጸሎታቸው አስታውሱኝ። በማንኛውም ሰዓት
ቤታችሁ ከጠራችሁኝ እኔ በተማርኩት በአገኘሁት በገበየሁት እውቀት ለአድቬንቲስቶች ጤና መሆን ያስፈልገናል። በቃ ጤና ወሳኝ ነው። ወቅቱ የጤና ኢምፖርታንስን ከፍ የሚያደርግበት ወቅት ውስጥ ነን ያለ ነው። ጤና ከሌለን የመከራ ጊዜ ማለፍ አንችልም። መድኃኒት ጤና ሊሰጠን አይችልም። ምክር ያስፈልገናል። አመጋገብ ስርዓታችን መስተካከል አለበት። ይህንን ለማገዝ ፈቃደኛ ነኝ። ፈቃደኞች ከሆናችሁ በማንኛውም ሰዓት ላግዝ ፈቃደኛ ነኝ። እግዚአብሔር ደግሞ ጸጋውን ያብዛልኝ። እሺ፣ እንዴት ዋላችሁ? እግዚአብሔር አምላክን እጅግ አድርጌ አመሰግናለሁ። እንግዲህ ዴቭም እንደተናገረው መጨረሻ ላይ ሌት ሆኜ ከተመዘገብኩት ሰዎች መካከል ነኝና ይህንንም እድል ሌት ሆነን ለተመዘገብነውም ስለሰጣችሁ እግዚአብሔር ይባርካችሁ ለማለት ፈልጋለሁ። ለእናንተም የምመክራችሁ ምክር እንደኔ እንዳትሆኑ አስቀድማችሁ ተመዝገቡ። ለሚቀጥሉት ዓመታት የምትመረቁ አጠር አድርጌ እናገራለሁ። ያው ስላልተዘጋጀውበት እናገራለሁ ብዬ ግን እግዚአብሔርን ስለዚህ ቀን እጅግ አድርጌ አመሰግናለሁ። በዚህ ቦታ ከአባቴም ጋር በዚህ ቦታ እንድቆም እግዚአብሔር ስለረዳኝ እግዚአብሔር ይመስገን። እንግዲህ የሕክምና ትምህርት ጆይን ሳረግ ትንሽ ሄዚቴት አድርጌ ነበረ። ማለት ፊልዱን ወደዋለሁ፣ ትምህርቱ ጥሩ ነው፣ ግን የበለጠ ይሻላል ወይ ብዬ እያሰብኩት የነበረው ምናልባት ስለ ተፈጥሮ ማጥናት ካልኩሌሽኖች በጣም ደስ ስለሚሉኝ ትንሽ ሄዚቴት አድርጌ ነበር እና ያኔ ሄዚቴት እንዳደርግም እግዚአብሔር አውቆ እንዳደረገ ይሰማኛል አሁን ላይ ደርሼ ስመለከተውና ምክንያቱም በኋላ ላይ ዝም ብዬ ብገባ ኖሮ የማቋረጥ ቻንስ ይኖረኝ ነበር ብዬ አስባለሁ። የሕክምና ትምህርት መሀል ላይ ስንደርስ ጥናቱ ምን ማለቱ ጆርኒው እንዳለ ከወንድም እህቶቼ ጋር በማወራበት ጊዜ የሕክምና ትምህርት እንደ ክርስትና ጉዞ ነው። የነገውን አናቅም፣ እንወድቅ ይሆን እያለን እንጓዛለን፣ ግን እግዚአብሔር ደግሞ እየረዳን ያሳልፈናል እላቸው ነበርና ፈተና በመጣ ቁጥር በሚያስገርም ሁኔታ በቃ ቤትም ደውልላቸዋለሁ፣ ይደውሉልኛል። የነገውን ፈተና ወድቄ ነው የምወጣው እላለሁ። ልክ ተፈትኜ ስወጣ ግን እግዚአብሔር ጥሩ ያደርገዋል። ያለፍኩኝ እዚህ ደርሻለሁ እና እግዚአብሔርን እጅግ አድርጌ አመሰግናለሁ። ለዚህ ሁሉ ለረዳችሁኝ፣ አብራችሁኝ ለነበራችሁ ለቤተሰቦቼ፣ እዚህም የተገኛችሁ ያልተገኙም አሉ፣ ለአባትና ለእናቴ፣ ለጓደኞቼ በዚህ ቤተክርስቲያን አማካኝነት ያገኘሁት ብዙ ጓደኝነት ለረጅም እድሜያት እስከ ዘመናችን ሙሉ የምናተርፈው ዝምድና ነውና ለጓደኞቼ ሁሉ እግዚአብሔርን አመሰግናለሁ። ከዚህ በፊትም የነበረው ፕሮግራም ላይ የሚያስገርመኝን አንድ ኮቴሽን ግን ልንገራችሁ። አይዛክ ኒውተን በነበረበት ዘመን እንግዲህ የምታውቁት ትኖራላችሁ፣ ሲናገር ምን አለ? ከኔ በፊት ካሉት ከመጡት ትልልቅ አዋቂዎች አስበልጬ መመልከት የምችል ከሆነ በእነሱ ጀርባ ላይ ስለቆምኩኝ ነው ይላልና ከዚህ በፊት ከኔ በፊት የመጡት አባቶቼ፣ ወላጆቼ፣ ጓደኞቼ ሁሉ እዚህ ቦታ እንድደርስና ይህንን እንድመለከት እግዚአብሔርንም እንዳመሰግን እግዚአብሔር የተጠቀመባቸው ሰዎች ስለሆኑ ይህንን ሁሉ እግዚአብሔር ለነሱ እግዚአብሔርን አመሰግናለሁ። እዚህ ጋርም ለተቀመጣችሁ ይህንን እድል ለሰጣችሁን ሁሉ እግዚአብሔር አብዝቶ ይባርካችሁ ለማለት ፈልጋለሁ። በተለይ ደግሞ ዛሬ ላካፈለን ፓስተር ዶክተር መልአክ በተለየ መልኩ የምናውቃቸውን ግን ተመልክተን በማናቅበት መንገድ እኛም የህይወት ትምህርት እንድናገኝ ስላካፈለን መልእክት እግዚአብሔር ይባርክ ለማለት ፈልጋለሁ። እግዚአብሔር ይባርካችሁ። እሺ፣ ስለነበረን ጊዜ ሁሉ እግዚአብሔርን እናመሰግናለን። አሁን ሰዓታችን በጣም የሄደ ነው። ሩቅ የሚሄዱ ብዙ ሰዎች ወንድሞች እህቶች አሉን፣ ወደ ቡራዩ አካባቢ የሚሄዱ ከሩቅ የመጡ። ስለዚህ ወደሚቀጥለው ፕሮግራም እንሄዳለን። አሁን ዋናው ለተመራቂዎች ሰርቲፊኬት የምንሰጥበት ሰዓት ነው። ዶክተር ወርቁን ወደዚህ እጠራለሁ። ከዛ
ስማቸውን እኔ እጠራለሁ። ስማችሁ ሲጠራ በፍጥነት እየመጣችሁ የተዘጋጀውን ሰርቲፊኬት እና ሽልማት ትወስዳላችሁ። ሽልማቱን የሚሰጡልን ሰዎች እዚህ አሉ አብረውን። እንግዲህ በመካከላችን ዶክተር ዮናስ፣ ዶክተር ዘሪሁን፣ ዶክተር ጉታ ሁሉ በዚህ በመካከላችን አሉ። ስለዚህ እነሱም ይነሳሉ፣ ዶክተር መላክም ሁሉም ይነሳሉ። ከዛ በኋላ ይህንን የሽልማትና የሰርቲፊኬት ፕሮግራም የሚመሩልን ዶክተር ወርቁ ይሆናሉ። የመጀመሪያ ዲግሪ ተመራቂዎችን እጠራለሁ። ከዛ በኋላ ማስተርስ የጨረሱትን፣ ከዛ ደግሞ በሜዲካል ዶክተር የተመረቁትን ስማቸውን እየጠራው ወደዚህ መጥተው ሽልማታቸውን ይወስዳሉ። እንግዲህ ስማችሁን ስጠራ የተወሰነ ማስተካከያ አድርጌ ያለው በተሰጠኝ ኮሜንት መሰረት ስማችሁን ስጠራ ትመጣላችሁ። የምንጀምረው እንግዲህ እናንተ ደግሞ ሞቅ አድርጋችሁ ትሸኙልናላችሁ። የምንጀምረው ቅድም እንዳልኳችሁ ከዲፕሎማ ተመራቂዎች ረድኤት ጋረደው እስኪ በጭብጨባ ሸኙልኝ። በፋሽን ዲዛይን በጣም ፋሽን ዲዛይን በቤተ ክርስቲያናችን ብዙ አልተለመደም። በፋሽን ዲዛይን የተመረቀች እህታችን ነች። ብርሃኑ ክብረት በአይቲ ከግሬት ኮሌጅ የተመረቀ ነው። እሱንም እንደዚሁ ብርሃኑ አብዲሳ ደነቦ በቢዝነስ ማኔጅመንት አብዲሳ የለም። አብዲሳ ወንድሙ በቴክኖሎጂ ከኢትዮጵያን አድቬንቲስት ኮሌጅ። አስናቁ ኃይሉ ሞቅ አድርጋችሁ ሸኙልኝ። የብዙ ዓመት ልፋት ነው። አያንቱ ምትኩ በአይሲቲ። አያንቱ ቴራ፣ አያንቱም እንዲሁ በፋሽን ቴክኖሎጂ የተመረቀች ነች። በረከት ገብረመድን በኮምፒውተር ሳይንስ ከመቀሌ ዩኒቨርሲቲ። ብስራተ አብ እንደሻው አፕላይድ ባዮሎጂ ከሐዋሳ ዩኒቨርሲቲ። ብስራተ አብ እንደሻው። ቡርቃ ምትኩ አካውንቲንግ ኤንድ ፋይናንስ ኢትዮጵያን አድቬንቲስት ኮሌጅ። ዳኜ ባይሳ አካውንቲንግ ኤንድ ፋይናንስ ኢትዮጵያን አድቬንቲስት ኮሌጅ። ዳኜ የለም። ዳንኤል በኩማ እንዲሁ አካውንቲንግ ኤንድ ፋይናንስ ኢትዮጵያን አድቬንቲስት ኮሌጅ። ዳንኤል ዱጉማ ጆርናሊዝም ኤንድ ኮሚኒኬሽን ከሐዋሳ ዩኒቨርሲቲ። ጆርናሊዝም ኤንድ ኮሚኒኬሽን። ፈይሳ ያደታ አካውንቲንግ ኤንድ ፋይናንስ ኢትዮጵያን አድቬንቲስት ኮሌጅ። ዘንድሮ የኢትዮጵያን አድቬንቲስት ኮሌጅ ተማሪዎች እየመሩ ነው። አካውንቲንግ ኤንድ ፋይናንስ። ሃና ከበደ ኢትዮጵያን አድቬንቲስት ኮሌጅ ቢዝነስ ማኔጅመንት።
ሀያት ሰይድ እሺ የለችም። ሄልዳና ኤልያስ ክሊኒካል ፋርማሲ ሆሳና ሄልት ሳይንስ ኮሌጅ። ኢያሱ ከፋርማሲ ሬፍት ቫሊ ኮሌጅ። ኢያሱ ካፕሶ ፉፋ ማኔጅመንት ኦሮሚያ ስቴት ዩኒቨርሲቲ። ከበሌ ኩሪ ክብሮም የለም። እሺ ክብሮም ስታትስቲክስ ጅማ ዩኒቨርሲቲ። ክብሮም ለታ ጫላ አነስቴዥያ አምቦ ዩኒቨርሲቲ። ናታኒም አሸናፊ ነብዩ አሸናፊ። እሺ ናታኒም አሸናፊ ቱሪዝም ኤንድ ሆቴል ማኔጅመንት ደብረ ብርሃን ዩኒቨርሲቲ። ናታኒም ነብዩ ሚድዋይፍ ከሐዋሳ ዩኒቨርሲቲ። ሐረሚያ ዩኒቨርሲቲ። ናትናኤል አይሸሹም ኮምፒውተር ሳይንስ። ናትናኤል ታምሬ ከዚሁ ያቃቂ ልጅ ነው። ናትናኤል ታምሬ ሜዲካል ላቦራቶሪ አፍሪካ ሜዲካል ኮሌጅ። ነፃነት መኳንንት ኢኮኖሚክስ ደብረ ብርሃን ዩኒቨርሲቲ። ነፃነት መኳንንት። ራሄል ተስፋዬ ሂውማን ኒውትሪሽን ሐዋሳ ዩኒቨርሲቲ። ራሄል ተስፋዬ። ሩሃማ አድማሱ ክሊኒካል ፋርማሲ። ሩሃማ አድማሱ። ሰላምነሽ ከበደ ቢዝነስ ማኔጅመንት ኢትዮጵያን አድቬንቲስት ኮሌጅ። ሰላምነሽ ከበደ። ሱራ አዱኛ እሺ የለም። ሱራኔ ኢታፋ አካውንቲንግ ኤንድ ፋይናንስ ኢትዮጵያን አድቬንቲስት ኮሌጅ። በዚህ ዓመት ብዙ ተመራቂዎችን ሰጥቶናል። ፀሐይ ግርማ። ዘርፌ ደጀኔ እንግዲህ በኋላ በመጨረሻ ከተጨመሩት አንዷ እሷ ነች። ለሚቀጥለው ዓመት ስማችሁን በትክክል ጽፈን እንድንሰጣችሁ አደራ እንላለን። ብርሃኑ አቶምሳም እንዲሁ ቴዎሎጂ ነው። ስሙን ኋላ ከምንጽፈው መካከል አንዱ እሱ ነው። ሌሊሳ ኩሳ እሱም ቴዎሎጂ ነው። በመጨረሻ ከተመዘገቡት መካከል እነሱ ናቸው። እንዲሁም ደግሞ ኤፊ ሀብታሙ
ኤፊ ሀብታሙ፣ ኤፊ ሀብታሙ እሷም እንግዲህ በመጨረሻ ከተመዘገቡት መካከል ነው። ደጋግመን እንናገራለን። በሚቀጥለው ዓመት ተመራቂ ወንድሞች፣ እህቶች፣ ልጆች ካሏችሁ ቀድመው እንዲመዘግቡ እንድታደርጉ አደራ እንላችኋለን። ከዚህ በመቀጠል ደግሞ እንግዲህ በሜዲካል ዶክትሬት የመጀመሪያ ዲግሪያቸውን እጠራለሁ። ዶክተር ሰውነት፣ ዶክተር ራሄል ሰውነት በሜዲካል ዶክተር። ከዚህ በኋላ እንግዲህ ዶክተር እያልን ነው የምንጠራት። ዶክተር ኃይልሽ በርሄ፣ እንዲሁም ዶክተር ጉቱ አማኑኤል፣ እንዲሁም ዶክተር ጉቱ አማኑኤል በመጨረሻ ስሙንና ፊርማ ይቀመጣል ለሱም። አሁን ደግሞ በሁለተኛ ዲግሪ በማስተርስ ፕሮግራም የጨረሱትን እነሱን እጠራለሁ። አማኑኤል ተፈራ። አሁን ደግሞ አባትየውን እንሸልማለን። ልጁን ለዚህ አብቅቷል። እሱም ደግሞ ለሁለተኛ ዲግሪ ለከፍተኛ ማዕረግ ደርሷል። እግዚአብሔር የተመሰገነ ይሁን። ኑሪት ሰይድ፣ ኑሪት ሰይድ በቢዝነስ ኢንፎርሜሽን ሲስተም አዲስ አበባ ዩኒቨርሲቲ። ሩት ጋረደው፣ ሩት ጋረደው የመጀመሪያ ዲግሪዋንም አሁን ሁለተኛ ዲግሪዋንም በሲል እየተመረቀች ያለች ነች። ይሄ በጣም ትልቅ ደስ የሚል ነገር ነው። ሩት ጋረደው። በመጨረሻም የአብስራ ውብነ የሲል የዚህ ግራጁዌሽን ኮሚቴ ዋና አባል በልዩ ልዩ አገልግሎት የምናውቃት ዛሬም ጠዋት መድረኩን እያቀለጣጠፈች የመራች የነበረች እህት ነች። እሺ፣ አሁን ደግሞ ልዩ ተሸላሚ አለን። የሲል የዚህ ግራጁዌሽን አስተባባሪ ኮሚቴዎች ብዙ ካሰብን፣ ብዙ ካወጣን፣ ብዙ እጩዎችን ከመለመልን በኋላ በዚህ ዓመት እንግዲህ አምና ተሸላሚ የነበረው ማን ነው? የነበራችሁ ልዩ ተሸላሚ የነበረው ማን ነው? ሆፕ ቻናል ኢትዮጵያ አይደል? እስኪ ለሆፕ ቻናል ኢትዮጵያ ዛሬም አብረውን ያሉት በብዙ ተግዳሮት ውስጥ ቢያልፉም ግን አብረውን አሉ። ስለነሱ እግዚአብሔርን እናመሰግናለን። ዘንድሮ ደግሞ ልዩ ተሸላሚ አድርገን የመረጥነውን ሰው እንዲያስተዋውቁልን ዶክተር ወርቁን ነው። እኔ አልናገርም፣ ዶክተር ወርቁ እንዲናገሩ እድል እሰጣለሁ። እሺ፣ ጊዜ አንወስድም። በጣም ነው የምንነጋገረው፣ በጣም ነው የምንማከረው፣ በጣም ነው የምንፋተገው ማን ይሁን። ምክንያቱም ይሄንን በአገሪቱ በኢትዮጵያ ወይም በአድቬንቲስት ስራ ምርጥ ስራ እንዲሸለም ማንን እንምረጥ? አምና ሆፕ ቻናል ነው የተሸለመው። የዘንድሮ ብዙ አላንጠለጥላችሁም። ዛሬ ሲያገለግለን የዋለው ፓስተር ዶክተር መላክ አለማየሁ ፓስተር ዶክተር መላክ አለማየሁ። በጣም ጥሩ፣ በጣም ጥሩ። የተጻፈለትን አነባለሁ፣ ለሱ ክብር ይገባዋልና። In grateful recognition of Dr. Malak Alamayo for your extraordinary service to Adventist youth, exemplary spiritual leadership,
and profound and lasting contributions to Christian living. Amen. And so, presented by Society of Ethiopian Adventist Lay Members, this day, July 4, 2026. Amen. እግዚአብሔርን እጅግ አድርገን እናመሰግናለን ስለ ዶክተር መላክ በወጣቶች ላይ ስለሚሰራው በቤተ ክርስቲያን ላይ ስለሚሰራው አገልግሎት። ምንም እንኳን ኬንያ ቢሆንም በየቀኑ በሞባይላችን በመምጣት በእያንዳንዳችን ልብ ውስጥ አለ። እግዚአብሔርን ስለሱ እጅግ አድርገን እናመሰግናለን። እግዚአብሔር ይባርካችሁ። ተቀመጡ። ከዚህ በመቀጠል ተመራቂዎች ይነሱና መነሳንስ የሚያዞሩበት የሚመረቁበት ሰዓት ነው። ሁላችሁም ተነሱ። እግዚአብሔር ይስጥልኝ። እነሱ እየተነሱ በጣም እግዚአብሔር ይስጥልኝ። ጠዋት እንዳልኩት አሁንም ደግማለሁ፣ ክብር ሁሉ ለበጉ ይሁን። በጣም ጥሩ። ምሩቃን መናስናሳችሁ የሁላችሁም ወደ ቀኝ ይሁን፣ የሁላችሁም ወደ ቀኝ ይሁን እና አሁን ዛሬ የትምህርት ዘመናችሁን ጨርሳችሁ በአግባቡ ሰርቲፊኬት የተቀበላችሁበት ቀን ስለሆነ የትምህርት ቢሮ ኃላፊ ባለበት መነሳንሳችሁ ከቀኝ ወደ ግራ አዙሩ። ከቀኝ ወደ ግራ። በጣም እንኳን ለዚህ አበቃችሁ። እግዚአብሔር ይባርካችሁ። ተቀመጡ። እግዚአብሔር ይባርካችሁ። እንግዲህ ከአሁን ሰዓት ጀምሮ ተመርቃችኋል፣ በይፋ ተመርቃችኋል። እንኳን ደስ አላችሁ፣ እንኳን ለዚህ አበቃችሁ። ፕሮግራማችንን ለመጨረስ ሁለት ነገሮች ይቀሩናል። በመጨረሻም የዩኒየኑ የትምህርት ክፍል ኃላፊ ዶክተር ጉቱን ወደዚህ ይጠራለው። አጭር ነገር መናገር እፈልጋለሁ ብለዋል። ከዛ ሁላችን ተነስተን ጸሎት አድርገን እንጨርሳለን። ክብር ለእግዚአብሔር ይሁን። በምስራቅ ኢትዮጵያ ዩኒየን ሚሽን የትምህርት ክፍል ስም የዛሬውን ፕሮግራም እጅግ አድርጌ እግዚአብሔርን ስለዚህ ማመስገን እፈልጋለሁ። ይሄንን ፕሮግራም ደግሞ እንዲህ ባማረ ሁኔታ እንዲካሄድ ያደረገውን የሴል ሚኒስትሪን ከልብ ለማመስገን እፈልጋለሁ። ይሄንን ፕሮግራም በማዘጋጀት ብቻ አይደለም፣ ወደ ኋላ ተመልሰን ታሪኮቹን ብናወራ እጅግ በጣም ሰፊ ስለሆነ ጊዜያችንን ይወስዳል። ዶክተር ወርቁ ያደረጉት ነገር በዚህ ብቻ አውርተን አንጨርስም። ነገር ግን ከትምህርት ሚኒስቴር ጋር ባለን ግንኙነት ሁሉ መጀመሪያ የምናማክረው እሳቸውን ነበር። በፈተናዎች በኤግዚት ኤግዛሞች ችግሮች ሲገጥሙን ስናማክር የነበረው እሳቸውን ነው። ያንን ሁሉ ችለውን ዛሬ ደግሞ እንዲህ ባማረ ሁኔታ የእኛን ኃላፊነት ሼር አድርገው የኔ ነው ብለው ይህንን ፕሮግራም ስላዘጋጁ ሁሌም ለዚህ ደግሞ ራሳቸውን የሰጡ በመሆናቸው ላመሰግናቸው ፈልጋለሁ። እግዚአብሔር ይስጥልን። ሁለተኛ የዛሬው የተለየ ሰው ምርጫችሁን ለማድነቅ ፈልጋለሁ። ፓስተር መላክ ለዚህ ምስራቃዊ ኢትዮጵያ ዩኒየን ብቻ ሳይሆን ለምስራቅ አፍሪካ ባለን ዲቪዥን ያለ ምሁር ደግሞም ስንፈልግ በፈለግንበት ሰዓት የምናገኘው ኦፊሰሮቻችንም ጭምር በእጃቸው የያዙት ሰይፍ ቢሆን እሱ ነው። ባለፈው ጊዜ እዚህ መጥቶ የፈለግነውን ሰዓት ያክል እንዲያገለግል አድርገናል። ይኸው ዛሬ ደግሞ ለዚች ፕሮግራም ብቻ ብሎ ትናንት መጥቶ ነገ ደግሞ ይመለሳል። ይህ ቀላል መስዋዕትነት አይደለም። መላክ ዶክተር መላክ ፓስተር መላክ እግዚአብሔር ይስጥልን። ይሄ ትክክለኛ የሆነ ምርጫ ስለሆነ እግዚአብሔር ክብሩን ይውሰድ። አንተ ደግሞ በአገልግሎት በርታ ለማለት ፈልጋለሁ።
ስለዚህ ሲል ለሚቀጥለው ዓመት ይህንን አዳራሽ የሚሞላ ተመራቂ እንድትጋብዙልን ነው የምንፈልገው። ምክንያቱም ኢሜጃችን ነው። በመንግስት ፊት እንኳን ስንቀርብ እኛ የተወሰኑ ትምህርት ቤቶችን እናገራለን። እነሱ ግን ለካ እዚህም አላችሁና ተብሎ ነው። ምክንያቱም ውክልና ቀላል ነገር ስላልሆነ ሁሉም በዚህ ቦታ መጥተው ለካ እንዲህ አይነት የግራጁዌሽን ፕሮግራም አለ እንድሉ እንዲሳተፉ እንድታደርጉ ለማሳሰብ ያክል ነው። በሆነው ነገር ሁሉ በምስራቅ ኢትዮጵያ ዩኒየን የትምህርት ክፍል ስም ምስጋናዬን አቀርባለሁ። እግዚአብሔር ይስጥልኝ። ሁሉን ቻይ የሆንክ እግዚአብሔር አምላካችን ሆይ ዛሬ ደግሞ ያላሰብነውን ያልጠበቅነውን እንዲህ በክብር ልጆችን ስላቆምከን እናመሰግናለን። አምላካችን ሆይ የዛሬው ተመራቂዎች የለፉበትን ቤተሰብ የለፋበትን እንደ ሀገርም እግዚአብሔር አምላክ ሆይ እያንዳንዱ የትምህርት ተቋም የለፋበትን ፍሬያቸውን ማየት ስለቻሉ ክብርና ምስጋና ላንተ ይሁን። ይሄ ስኬታቸው ዛሬ አመስግነን የምናልፍበት ብቻ ሳይሆን እግዚአብሔር አምላክ ሆይ ይሄ ለታላቁ ምርቃት ቀን እንዲያበቃቸው ደግሞ ለምናለሁ። እንዲሁ መማራቸው እግዚአብሔር አምላክ ሆይ በከንቱ እንዳይሆን መማር ማለት የበለጠ እግዚአብሔርን ማወቅ ማለት እንደሆነ የበለጠ እግዚአብሔርን ማገልገል እንደሆነ እንዲገነዘቡ እግዚአብሔር አምላክ ሆይ ከምድራዊው ጥበብ ይልቅ ሰማያዊውን ጥበብ እንዲሰጣቸው ደግሞ ለምናለሁ። እግዚአብሔር አምላክ በተማሩት ትምህርትም ብቻ ሳይሆን አንተም በማገልገል ውስጥ በሚያገኙት እግዚአብሔር አምላክ ሆይ የተለየ ተግባራዊ ትምህርት ክህሎት እግዚአብሔር አምላክ ሆይ ለራሳቸው ለቤተሰባቸው ለሀገራቸው ጭምር መፍትሄ መሆን እንዲችሉ እንድትረዳቸውም ለምናለሁ። የሰጣቸውን አደራ ከግብ አድርሶ አንተ ስትመለስ በፊት ቆመው እነሆ እግዚአብሔር አምላክ የሰጠህን አደራ ተወጥተናል ማለት የሚያስችላቸውን የክርስትና ልምምድ እንድትሰጣቸው ለምናለሁ። አባታችን ሆይ በአሁኑ ሰዓት ደግሞ በሀገራችን በተለይም ሁኔታ በምስራቃዊ ኢትዮጵያ ዩኒየን ውስጥ ባሉ ክልሎች ባሉ ፊልዶች ባሉ ቤተ ክርስቲያናት ሁሉ መለከት እንድነፋ የታወጀበትን አዋጅ በእነኚህ ተመራቂ ተማሪዎች ህይወትም ውስጥ ተግባራዊ እንድታደርግ ለምናለሁ። በቀጣዩ 2 ወሮች ውስጥ የምናደርጋቸውን እንቅስቃሴዎች እግዚአብሔር አምላክ ሆይ ለእኛም ስኬትን እንድሰጠን ለእነኝም ስኬትን እንድሰጥ እንደ ሀገር እንደ ዓለም እግዚአብሔር አምላክ ሆይ የተሰጠንን ተልእኮ ተወጥተን ሁላችንም በአንተ ፊት የምንገኝ ልጆች ታደርገን ዘንድ መልካም ፈቃድ ይሁን። ይሄ ምርቃት እግዚአብሔር አምላክ ሆይ ትርፋማ የሚያደርገን ለእንተ ደግሞ ክብር እንዲሆን እለምናለሁ። ሁሉ ነገር እንደ በጎ ፈቃድ ይከናወን። በጌታችን በኢየሱስ ክርስቶስ ያው ስም አሜን።